በዚህ በስጋ ወራት ይመገብ የነበረው አብሯቸው ምግብ ይበላ የነበረው አብሯቸው ይጠጣ የነበረው አብሯቸው መልካምን ነገር ሁሉ ያደርግ የነበረው ይፈልጋቸውስ የነበረው ክርስቶስ ማንን ነበረ የሚለውን ነገር ላይ ምናልባት አንተ ደግሞ ስለ ክርስቶስ የምትናገረው ደስ የምትሰኝበት ነገር ካለ ብትናገር ወይንም ጥያቄም ካለ ብታቀርብ ትችላለህ ነው። ሌሎች የሚፈልጉ ሰዎች ግባት መሆን የማይገባቸው ነገሮች እንዳይኖሩ ስለፈለኩ። እሺ ሚኪ አመሰግናለሁ። ቶሚ እየገባ ላስቀድሞ ቶሚ ኤፍዬ አይ ሐሳቡን ልጫ ነው ፈልጌ ሳይሆን ሐሳቡን ልጫ ነው ፈልጌ ወይ ደግሞ እንዳይሰጥ አይደለም ዮሐንስን የሳብኩት ለቃሌ በተናገረው ላይ ጥያቄ አለኝ አይነት ነገር ስላለ ስለሆነ ብናስቀድመው ምን ትላለህ? ኤፊና እንትን ቃሌ ተመሳሳይ ቤተ እምነትም ተመሳሳይ አመለካከትም ስላላቸው ብዬ ነው። ፍቃድ ከሆነ ጥያቄ አስቀድመን ከዛ ኤፊም ደግሞ እንደዛ ቢያልፍ ኤፊ ከፈቀደ ችግር የለውም ይቀጥል። እሺ ቴንክ ዩ አመሰግናለሁ። እንዴት ናችሁ? በመጀመሪያ ሰላም ብያለሁ። እንዴት አረፈድክ? አለን ይመስገን አምላክ። ባጭሩ ለማስቀመጥ ያክል ሞክራለሁ። ምናልባት ሐሳቤን የምትወስዱት ከሆነ ትወስዱታላችሁ፣ ካልሆነ ትተውታላችሁ። ለምሳሌ ሰማለው ዮሐንስ ጥያቄ ነው አሁን ያወራነው አጠቃላይ አንዴ የተደማመጠን መሆን አለበት። እየሰማክ እሺ ቀጥልሽ። ኔትወርክ ይዘገያል ዮሐንስ ጆ ኖርማሊ ቃሌ ባነሳው ላይ ጥያቄ ካለ ጥያቄ ከዛ በኋላ ባነሳነው ርዕሰ ጉዳይ ላይ ደግሞ እኔ የራሴን መረዳት ላስቀምጥ ካልክ ያን እድል እንሰጣለን። በዚህ ዙሪያ ላይ ከሆነ ቃሌ ያነሳው ላይ ጥያቄ አለኝ ቃሌ እንዲመልስልኝ የምፈልገው ነገር አለ ካልክ ኢትስ ኦኬ ጥያቄህን እንቀበላለን። ከዛ በኋላ ክርስቶስ በምድር በተመላለሰ ጊዜ ውሉ ከነማን ጋር ነበር ምን ነበረ የሚለውን ነገር እኔም ሐሳብ ልስጥ ምትል ከሆነ ደግሞ እሱ ላይ መስጠት ትችላለህ። ምክር ግን አንቀበል። በቃ አይ አጠቃላይ ምክንያቱም የኔ ጌታና የነሱ ጌታ ተመሳሳይ ነው ብዬ አላምንም። እሱ ላይ ነበር እንትን ብለው አይ ነው ሐሳቡ ላይ አወራ ምትለኝ ከሆነ እሱ እንትን ያለውን ነገር ከመጀመሪያም አልቀበለው። ለምን ብለህ ከጠየቀኝ ምናልባት ሐሳብ እሱ ላይ መስጠት ይችላል። ዮሐንስ ይሰማል ወንድም አለ ያ እየሰማው ነው። አዎ ቅድም ቃሌ ሲናገር ስንጠይቀው ስለ መጽሐፍ ቅዱስ ነው እያወራን የነበረውና ስለ ክርስቶስ ነበረ ስናወራ የነበረው። የጠየቅኩ ስለ ክርስቶስ ውሎ ነው የምናወራው እና ቃሌ ሲናገር የኛ ክርስቶስና የኦርቶዶክስ ብሎ ወይንም በንጽጽር ደረጃ እያቀረበ የተናገራቸው ነገሮች የሉም። እንደዛም እንዲናገር አልፈቀድንለትም። ስንፈቅድ በምንፈቅድበት ወቅትና ጊዜ ላይ ያ ነገሮች በሁለት ተወያዮች መካከል የሚሆን ይሆናል። ከዛ ባለፈ ግን እንዳልኩ ስለ ክርስቶስ እስኪ እናውራ። ስለ ክርስቶስ ነው ጉዳዩ። ስለ ክርስቶስ እናውራ። ጌታ መድኃኔ ዓለም ኢየሱስ ክርስቶስ ጆኒ እንዲነግረን የምንፈልገው ምናልባት ቃሌ ባነሳው ላይ ጥያቄ ብትጠይቅ ደስ ይለኝ ነበረ፣ ግን ኢንቴንሽንክ አንደርስታንድ ስላደረኩት በክፋት እንዳትወስደው። እሺ አንደርስታንድ ስላደረኩ ኢንቴንሽን ስልህ በክፋት እንዳትወስደው። በመጥፎ ስጀው አይደለም ኢንቴንሽን ያልኩት፣ ግን እሱ ክርክር ላይ አሁን ዛሬ ፕሮግራማችን ስላልሆነ ማለት ነው። ክርክር ላይ ወይንም ዲስከሽን ላይ እንትን ላይ ዲቤት ላይ አሁን ጊዜያችን አይደለም። በሂደት በቀጣይ የምናደርጋቸው ሂደቶች ስለሚኖሩ በዛ ላይ በደንብ መሞገት ይቻላል እስከዛ ጥግ ድረስ ማለት ነው። ዛሬ ግን ስለ ክርስቶስ ውሎ መድኃኔ ዓለም ኢየሱስ ክርስቶስ ውሎ ከማን ጋር ነበረ፣ እንዴት ነበር የሚለው ጆይ ያለህ ነገር ካለ እስከፈለከው ጥግ ድረስ ማቅረብ ይችላል። ጥያቄ ግን ለቃሌ ማቅረብ ትችላለህ ያልን ለዛ ነው። ከዚህ አሁን ከተናገራቸው ነገሮች ላይ ጥያቄ ካለ ብዬ በጣም ጥሩ ደረጃ ሳይሆን እሺ በቃ ባጭሩ ላስቀምጥ። ለምሳሌ ቀላል ጥያቄ ክርስቶስ ካስተማረው ትምህርት ውስጥ የኃጢአት ስርየትን ይሰጣል ጥምቀት? ለቃሌ ነው ጥያቄው። አይ ርዕሳችን እሱ አይደለም ዮሐንስ፣ አሁንም አልተረዳህም። አይታል እንለያያለን እኮ አሁን የሚሰበከው ኢየሱስ ራሱ በጣም የሚለያይ ነው። ለምሳሌ እኔ
we believe one baptism for the remission of sins ብለው ሲያስቀምጡ 318ቱ ሊቃውንት እሱን እቀበላለሁ። አይ ቃሌም ስለዚህ ይሄን ይቀበላሉ። በመጽሐፍ ቅዱስ መርዳት ራሱ ቆይ ለምን ሸሻችሁት? ለምን ግልጽ ነው እኮ በጣም ልዩነት እያላችሁ አንድ ላይ ጌታ አንድ ይብሉ ስጡኝ እንጂ አንድ ይብሉ ስጡኝ ሚውት አድርጌ ሰማሁት አይደለም ዮሐንስ እያፈንን እንዳይመስል ይሁን የተጨቃጨቅንም አታስመስዩ አባቢ ችግር የለውም ቃሌ ፈቃደኛ ከሆነ ባይ ኤኒ ሚንስ ጥያቄውን ታቀርብለታል የባለቤቱን ፈቃደኝነት ጠይቀን ማለት ነው ግን እኛ ያነሳነው ነጥብና ከቃሌ ጋር ተስማምተናል ማለት አይደለም እየከሰስከን ነው በተለያያችሁበት እንዴት ምናምን ነገር እያልከን ነው በጣም ልዩነት አለን እኛና ቃሌ እኚህንንማ እናምናለን ክስህንም ትችትህንም ተወውና ዮሐንስ የማይገባን ሰዎች አይደለም ማለት ስለዚህ ቃሌን ጥያቄ ካለ እሱ ፈቃደኛ ከሆነ ጥያቄውን እሱን ፈቃድ ጠይቀው ጠይቅ ግን እኛን ተንተርሰህ ደግሞ ሲስመንት አትስራብንኛል ቶሚዬ ሲቀጥል ደግሞ እንጠይቅ የሚነሳው ነገር ላይ ለምሳሌ እኔ ምን እያልኳችሁ መሰላችሁ ከመጀመሪያው ሚኪ እየተረዳኝ ካለ ጆኒ ላውራ አንዴ ላውራ አይደለም ከገባው በኋላ ለማውራት ነው አይደል መቼስ በቃሽ ጆኒዬ እግዚአብሔር ያክብርልኝ መደረብም ይሰለኝ ስለመጣ ካመሰግናለሁ ምናልባት ደስ ላይ ይችላል ግን በቃ እዚህ ጋር እናባራና ጉዳዩ ጋር ማስመሰለ እያወራ ያለው ትንሽ 15 ሰከንድ ስጠኝ በአጭሩ ልስጥክ ምናልባት ከሰማከኝ አይ ለምን መሰለ ለምሳሌ ውይይት ከሆነ ቆይ አንዴ ስለ ኢየሱስ ክርስቶስ ስለ መድኃኒታችን ኢየሱስ ክርስቶስ ውሎ አይገናኝም እኮ እሱ የሚጠራው ኢየሱስና እኔም የጠራው ኢየሱስ ሌላ ነው እያልኩክ ነው እኮ ቃሌን ለምን አስገባችሁት ብለህ ልትመክረን ነው እንደገባኸው ዮሐንስ አንተን ስስብህ እኮ ይቅርታ ሚቆይ አንተን ስስብህ ጥያቄ እንድትጠይቅ ኢትስ ኦኬ ቃሌን አሁን ለምሳሌ አንድ ናችሁ ብለህ ከሆነ የምታምን ደግሞ ያወራውን ነገር መጠየቅ እኮ ነው እንዲህ ብለሃል እዚህ ጋር ስህተት ነው ብለህ ወደ ጥያቄ መግባት ነው ከዛ ውጪ ግን እኔና ቃሌ በጌታ በኢየሱስ ክርስቶስ ስጋና ደም ላይ ልዩነት አለን ጥምቀቱ ላይ ልዩነት አለን ምንም ጥያቄ የለውም ሚኪ ጥያቄ የጠየቀው ርዕሱን ይዞ የገባው የኢየሱስ ክርስቶስ በመዋዕለ ሥጋዌ በተገለጠ ጊዜ የነበረው ውሎ ምን ነበረ ከዛ ቃሌ የሱን መረዳት አስቀመጠ ከዛ አንተ ደግሞ የራስህን ማስቀመጥ ነው ድቡ መቆም አለብን ያንተ እምነት እኮ አንተ የምታመልከው ኢየሱስ እኮ እኔ ማላመልከው ኢየሱስ ነው እያልኩ መሰዳደቤን ነው የምትፈልገው ማለት ነው ሚጎ አሁንም ዮሐንስ በዚህ ልክ ጠይቃለሁ ካለ ደግሞ ቢገባ ደስ ይለኛል ስለማቀውም ነው ይሄንን ማለት አይ ነው ከምን በመነሳት እንደሆነ አቃለው ጥያቄውን የሚያነሳውና ጥያቄው ግን በመከባበር መንፈስ ላይ ሆኖ የሚጠይቅ ከሆነ አሁንም ገብቶ ቢያወራ ደስ ይለኛል የመድዬ በተደጋጋሚ አንድ ቁጥር የጻፈ ነው ሚኪ ቶምዬ ምንድነው መሰለክ እኔም አንተም አሰጣዋለሁ ለመድዬ እኔም አንተም መድዬም መከበር አለብን ሪችንም ጨምሮ እዚህ ስራ ያለነው ሰዎች ቤቱን የከፈትኩት እኔም ጭምር በጣም ሪስፔክት መሆን መቻል አለበት አይ ርዕሳችን ይሄ ነው ካልኩኝ የመጀመሪያው ትልቁ ስራ ሰው በሃይማኖት በመንፈሳዊ ነገር ለመወያየት የመጀመሪያው ትልቁ ስራ ማድረግ ያለበት ሆስቱን ማክበር ነው ከዛ በኋላ ርዕሰ ጉዳዩ ላይ ሐሳብ ስጣይ ርዕሳችን ይሄ ነው ካለ ሆስቱ በቃ አይ ርዕሳችሁ ሌላ ጉዳይ ላይ ሲሆን መጥቼ ወያያለሁ በዚህ ላይ ብዙ ማሳብ መስጠት አልፈልግም ማለት ይቻላል አስገድደን ያስገባነው ሰው የለም ስለ ክርስቶስ ብሎ የሚነግረን ሰው ካለ እንዳልከው በስጋው ጌታ ኢየሱስ ክርስቶስ እዚህ ምድር ላይ በስጋ ወራት በተመላለሰበት ጊዜ ላይ ውሎ ከማን ጋር ነበረ የክርስቶስን ውሎ እንድትነግሩን ነው እየተናገርን ያለ ነው ያንተ ኢየሱስ ሌላ ነው የኔ ኢየሱስ ሌላ ነው እሱ ርዕሰ ጉዳይ ስናደርግ ደግሞ በዛ ጉዳይ ላይ መወያየት ይቻላል በዛ ጉዳይ ላይ ርዕሱ ነው አይደለ ቶምዬ እንደዛ ነው ያለበት ጥያቄን የጠየቅነው በቃ ሚኪ እኛ ጥያቄን የጠየቅነው ቃሌ ራሱን መልስ ሰጥቷል አይ ቃሌ የሰጠው መልስ ደግሞ ልክ አይደለም የኔ መረዳት ይሄ ነው እንደ አንድ ኦርቶዶክሳዊ ካለ እኛን መንቆሩን ወይ ደግሞ የሆነ ለትችት መምጣቱን ትቶ ማንም ሰው ጥያቄውን ይጠይቅ ከዚህ በኋላ የምንቀጥልበት ነው ባይዘው ይሄ ከዛ ውጭ ግን የሆነ ያስተዛዝባል ለማለት ነው አመሰግናለሁ ሚኪዬ ቶሚዬም አመሰግናለሁ እግዚአብሔር ያክብርልኝ መድያ አመሰግናለሁ እግዚአብሔር ያክብርልኝ ስለ ክርስቶስ መናገር የሚፈልግ ሰው የክርስቶስ ውሎን በተመለከተ መናገር የሚፈልግ ሰው ማንም ሰው ገብቶ ማብራራት መናገር ይችላል መጽሐፍ ቅዱስ ላይ ስላለው መድኃኔ ዓለም ኢየሱስ ክርስቶስ መቼም ከመጽሐፍ ቅዱስ ውጪ ስላለው ክርስቶስ አይደለም የሚጠይቅ ነው መጽሐፍ ቅዱስ
መሰረት አድርጎ ክርስቶስ ለኛ ያስተማረን ውሎ ምን አይነት ውሎ ነው? ክርስቶስ ያስተማረን ውሎ እንዴት እንውል ዘንድ እንደሚገባን ነው ክርስቶስ ለኛ ያስተማረን። እቺ ነች ጥያቄዋ። እኔ ስናገር ስለ ክርስቶስ ውሎ ደግሞ ስናገር የተሳሳትኩት ነገር ካለ ደግሞ ገብተህ ጠይቅ፣ ይሄን ከምን አንጻር አልክ ብለህ ጠይቅ ነው። ስለዚህ ቅድም ቃሌ ሲያብራራ ስለ ክርስቶስ ውሎ ቃል የተሳሳተው ነገር ምንድነው? የተሳሳተ ካለ ወይ ጥያቄ የፈጠረባችሁ ነገር ካለ እሱ ላይ ጥያቄ ማንሳት ትችላላችሁ ነው። እያጠቃለን እንይዳለን። ቶሚ እስኪ ሰዎችን ያፈንን እንዳይመስል ሚኪ፣ እንግዲህ ጥያቄ ያላችሁ አንድ ቁጥር ጻፉ እስኪ። ዝም ብለን በሰላም እንቀበላቸው ሚኪ እና ጥያቄ ያላችሁ ያ ማለት ቃሌ የተናገረው ንግግር እኔ እንደ አንድ ክርስቲያን አይወክለንም ማለት ማንቀበለው ሌላ ቦታ ያለንን ጥላቻ እዛው እንተወውና ማለት ነው። ባህር ሌላ ቦታ ተናግሮ ከሆነ ተቀያይመህ ከሆነ እዛ ተወው። እኛ ጋር ያወራው ነገር ግን ስህተት ነው ካላችሁ ይትሶኪ። ከዛ ውጪ ግን እኛ ቃሌን ልንማር አይደለም እኮ ጥያቄን የጠየቅነው። በቃ አስተምረን እንደው ክርስቶስን አናውቀውም አስተምረን አይደለም ያለው፣ ጥያቄን የጠየቅነው። ለዛ ጥያቄ ቃሌ ራሱን መረዳት መለሰ። ጥያቄ ካለ እኛ ደግሞ አዳመጥ ማዳመጥ እንግዲህ ማዕተብ ያስነጥቃል ካላችሁ ሰቀን እናልፋቸዋለን። ምንም ማለት አንችልም። በቃ እኛ ምንም ያደረግነው ነገር የለም። ሪች ጥያቄሽ ለማን ነው? ኤክስፕሌን ማድረግ የማይጠበቅብንም አባቢ እንዳልከው በዚሁ አትሞስፌር እጅግ በጣም ብዙ ጊዜ ስለምንሄድ ሌሎችም የፕሮቴስታንት መምህራኖች ሊሆኑ ይችላሉ፣ ቤታችንን አንኳኩተው የመጡ ሰዎች ዋው ስለ ክርስቶስ እናውራ ብለው የመጡ ኦርቶዶክሳዊ መምህራኖቻችንም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ የትኛውም ቤተ እምነት ውስጥ ያለ ሰው ሊሆን ይችላል። መጥቶ ስለ ክርስቶስ ብሎ ኤክስፕሌን ማድረግ መናገር የሚፈልግ የትኛውንም አካል እጅግ በከበረ አክብሮት ተቀብለን እንሰማለን፣ እናዳምጣለን። መስማት ስለሆነ ጥሩ ደረጃ ላይ የሚያደርሰው ለሁላችን እውነት አለውና ይመስለኛል። ማይኮዬ እንትና እነዚህ የጋበዝካቸው ወንድሞቻችን ሌላ ቤተ እምነት ተከታዮች ናቸው እና ይመስለኛል አለ ጆንም ይሁን እንደዛ መሰለኝ የሌላ ቤተ እምነት ነው እና እኛ እንደምታውቀው የኦርቶዶክሳውያን ውለውን ከመጀመሪያ ከጽንሰቱ ጀምሮ እስከ መጨረሻ ያለንን አስተምሮ ስለምታውቀው ብዙ ማብራራት አይጠበቅብኝም። ምናልባት እዚህ ላይ ግን ከዚህ ጋር የሚያያዝ ነው እና በሉቃስ ወንጌል ታራማራይ ብታነሳው ደስ ይለኛል። ምናልባት አንተ አብራራ ስለ ክርስቶስ ውሎ ምን እንደሚመስል ብታብራራው ደስ ይለኛል። መጀመሪያ እስቲ እሱን ንገረን። መጀመሪያ እሱን ግለጥልን። ማለት የትኛውን ውሎ ነው? ከየት ጀምሮ ላንሳለ? በስጋ ወራት ጌታ መድኃኔዓለም ኢየሱስ ክርስቶስ ከድንግል ማርያም የተወለደው ኢየሱስ ክርስቶስ እርሱ ውሎውን ከማን ጋር ነበር የሚያደርገው? ከማን ጋር ነበር የሚያሳልፈው? ስለምንስ ከነዚህ ሰዎች ጋር ማሳለፍን መዋልን ፈለገ ክርስቶስ ኢየሱስ የሚለው እሱን በቻልከው አንተ በተማርከው በተረዳኸው መጠን ኤክስፕሌን ማድረግ ትችላለህ። ጥያቄ ካለህ ግን ከጆኒ ላይ አስቀድሜ የምሰጥ ለዛ ነው። አስቀድሜ ጥያቄ አሁን ጆኒ ከተናገራቸው ነገሮች ውስጥ ጥያቄ ካለህ ግን ብታቀርብ አሁንም እድሉን እሰጥሃለሁ። እሺ እንትኑ ርዕሱ ስለተመቸኝ እንዳርከው አጥረኸዋልና በዚህ በጌታችን በኢየሱስ ክርስቶስ ጉዳይ በሚነሱት እኔም ብዬ ነው የማምነው። ጆን በሚያምኑበት በመጽሐፍ ቅዱስ ውስጥ በመላእክት አይረዱም በመላእክቱም የለም ብዬ ነው የማምነውና ለዛ ነበር አንድ ጥያቄ ላነሳ የፈለኩት። ወንጌሉ በመላእክት የለም። በዋናነት ግን እዚህ ጋር ይቅርታ በጣም ወንድም አለም ትንሽ መስመር እንዲተላለፍ የምፈልገው ነገር የለም። አሁን ጆኒ ሲናገር ኦርቶዶክሶች እንደዚህ ብሎ የተናገረው ነገር የለም። ስፔሲፊካሊ መጽሐፍ ቅዱስን መሰረት አድርጎ ስለ ክርስቶስ የነበረውን ነገሮች ኤክስፕሌን አድርጓል። እሱ በተረዳበት እሱ በገባው መጠን ማለት ነው። አንተ ደግሞ እድል ተሰጥክ እነሱ እንዲህ ብለህ ከተነሳ
እንትን ሆነ ማለት ነው። ምንም በቃ ይሄ ጠቃሚ ያልሆነ ርዕስ ይሆናል ማለት ነው፣ ጉዳይ ይሆናል ማለት ነው። ከርዕሳችን ጋር አይጠቅምም ልልፈልጊ ነው። ከርዕሳችን ጋር የሚያስኬድ አይደለም የሚሆነው ማለት ነው። ጆኒ ካነሳቸው ላይ ግን ስለ ክርስቶስ ኤክስፒሪየንስ ካደረከው ውስጥ ይሄ ነገር ብለህ ጥያቄ ማንሳት ትችላለህ ነውና እንዳተሳሳት ብዬ ነው። ሪቺ ሚኪ ብለሽኛልና እንትን ካለሽ ምናልባት ይቅርታ ስለ ድምጼ ይጠይቅና በዛ ጥያቄ ላይ እኔ ራሴ ቀደም ጀምሮ የታዘብኩት ነገር ስላለ እውነት የኛ ቤቶች ኦርቶዶክሳኖችን እኔ የምጠይቀው ጥያቄ አለኝ። ካራማራ እስቲ የሚጠይቀውን ጥያቄ ምክንያቱም ከቅድም ጀምሮ የታዘብኩት አንድ ነገር ስላለ ኮመታተሮችንንም ገስት ላይ ማለት ነውና እድል ስጣውና እኔ በዛ ላይ እስቲ የኛ ቤቶች እኔ የምጠይቀው ጥያቄ አለኝ። ሪቺ ያው እንትን አለለውም ግን ቅድም ቶሚን ያልኩት ነው። ልክ አሁን እንደ ጥያቄ አይጠይቅ አይደለም። ጥያቄማ እንዲጠይቅ ፈቅጃለሁኝ። ሪቺ እሺ፣ ጥያቄ እንዲጠይቅ ፈቅጃለሁ። ጥያቄ ይጠይቀው፣ ምንም ችግር የለውም። ግን ንጽጽራዊ በሆነ መልኩ አይደለም ጥያቄው መቅረብ ያለበት ነው። ፖይንቱ በደንብ መያዝ ያለበት እዚች ጋር ነው። ይሄ ነገር ብለህ ነበረ ምን ማለት ነው ብሎ ግልጽ እንዲያደርግለት ጥያቄ መጠየቅ ይችላል። በንጽጽር ከሆነ ግን ምን ይሆናል መሰለሽ፣ ወደ ክርክር እንሄዳለን፣ ወደ ሙግት እንሄዳለን ማለት ነው። ዛሬ ደግሞ እንዳየሽው የሙግት ቀን አይደለም፣ የክርክር ቀን አይደለም፣ የምንከራከርበት የምንሞግትበት ቀን አይደለም። በክርስቶስ ላይ ሰዎች ውሎን በተመለከተ የተረዱትን ነገር የሚያቀርቡበት፣ ባቀረቡት ነገር ላይ ደግሞ ጥያቄ ቀርቦላቸው ለቀረበላቸው ጥያቄ መልስ የሚሰጡበት ስለሆነ ነው። አሁን ተረድተሽኛል ለሲስቱዬ? ጥያቄ ግን መጠየቅ ይችላል። ተረድቻለሁኝ እኮ ሚኪዬ። ምን አለ መሰለክ፣ ምን ይዘት ይዘው መሰለክ ጥያቄው ነው የሚጠይቁት። አይ ቲንክ ይመስለኛል ስለ ክርስቶስ ብሎ ማብራራት አይችሉም እነሱ። የሚያምኑት ኢየሱስ ክርስቶስ ሌላ ነው ወደሚል ይዘት እየሄዱ ነውና እውነት ወደ ሐቁ ስንመጣ ፕሮቴስታንት ስለ ኢየሱስ ክርስቶስ ሌላ አረዳድ ይኖራቸው እንጂ በትምህርት ልዩነት ይኖረን እንጂ እውነት እንደዛ ብላችሁ ነው የምታስቡት ወይስ እዚህ ጋር እዚህ ቤት መጥቶ ስለተናገሩ ሌላ መልከታ ይዛችሁ ነው የመጣችሁት? አንዳንዴ ግራ የምታጋቡኝ ነገር አለና ወደ ሌላ መልከታ ውስጥ ገብታችሁ ነው ወይስ ለምን መጥቶ እዚህ ቤት ውስጥ ስለዚህ ነገር ምስክር ሰጡ ነው ወይስ አልገባኝም። ወይስ ሌላ ክርክር ውስጥ እንትን ለማለት ፈልጋችሁ ነው? እና ይሄ ነገር ላይ ትንሽ የቀድሞ ወንድማችንም እዚህ ጋር እንትን ስላለ ነውና እግዚአብሔር ይመስገን አለው። እውነት ነው፣ እኛ ኦርቶዶክሳውያንን ቅድም ስትል ስለሰማው ነው። ነገር ግን ያነሳነው ርዕስ ላይ ፕሮቴስታንቶች ወይ ደግሞ ወንጌል አማኞች መጥተው ማብራሪያ ሰጥተዋሉ። ኦርቶዶክሳውያንም ገብተው በዛው ልክ መረዳታቸውን ጠቅሰው በሁለቱ መሀል ልዩነት ካለ ደግሞ እንዲያስረዱን የፈለግነው እና አንተም ኦርቶዶክሳዊ መረዳትህን አስቀምጠህልን በምልአት የምንረዳት እኛ ኦርቶዶክሳውያን እንደሆነን በደንብ መስከረህልን። ከዛ በኋላ ግን እነሱ ለአንተ ጥያቄ ካላቸው ጥያቄ ጠይቀው፣ አንተም ደግሞ እስካሁን በተደረገው ነገር ላይ ጥያቄ ካለህ ጠይቀህ ብንቀጥል ከሚል እንጂ ማንም አለማስወራት አይደለም። እና ከተረዳኝ እንደዛ ብንቀጥል ካራማ ጥሩ ነው። ቶሚ፣ ምናልባት ኦርቶዶክስ እምነት ተከታይ ነህ አንተ? ክርስቲያን ነህ ወይስ? ኦርቶዶክስ ነኝ። ኦኬ፣ ኦርቶዶክስ ከሆንክ ታዲያ ለአንተ ምን አብራራልሃለሁ ብዬ ነው። ገና ሲጀምር እኮ ቤተክርስቲያኗ አማደ ሚስጥሯ እኮ ክርስቶስ ነው አይደል እንዴ? ፕሮፋይሉ አይታይም እንዴ? ክርስቲያን አይ እንትኑ አልታየኝም በደንብ ለምን እንደሆነ እኔ ጋር ጨልሟል። አይዞህ ችግር የለም። 100 ጊዜ ብጠየቅ 100 ጊዜ በሆኔ ስለማላፍር ህይወትን ያገኘሁበት እውነተኛ መንገድን ያገኘሁባት ስለሆነች አላፍርም። እና ርዕሰ ጉዳዮች ሲነሱ እኮ ከላስ ያለማወቅ ብቻ አይደለም። አንዳንዴ አይደል የሚነሳው መማማር ትፈልጋለህ። አንተ ጋር ያለው ነገር እኔ ጋር ላይኖር ይችላል። ሁሌ አዲስ አይደል የእግዚአብሔር ቃል። አንተ ስታብራራልኝ ግን ከፕሮቴስታንቶች ሳይድ ደግሞ የምትቀበለውን ተቀበለ የማትቀበለውን በጥያቄ መልክ ስታደርገው ሌሎች ይማሩበታል በሚል ነው ርዕሱን ይዘን የገባ ነውና ጥያቄ ካለ ወደ ጥያቄው፣ ካልሆነ ግን ሀሳብህንም እንስማ እስኪ። እንደው በእኔ በጉልበት ልፍቀድና የቤቱን ሚኪን ተጭኘው ሀሳብህን ግን በደንብ እንስማ። ያፈንህ አይነት ወይ ደግሞ እንዳታወራ ይፈልጋል
ስሜት እንዳይሰማ። ችግር የለም። አይ ችግር የለም። በነገራችን ወቅቱ ራሱ ስብከት ስለሆነ ለእኛ ለኦርቶዶክሳውያን እንደምታውቀው አብይ ጾም ላይ ያለ ነው። ይህንን የምንጾመው የጌታችን መድኃኒታችን ኢየሱስ ክርስቶስን ዕለተ ሕማማቱን፣ ስቅላቱን፣ ግርፋቱን ታሳቢ ተደርጎ ነው እና ከዚህ በላይ ስብከት ያለ አይመስለኝም። ራሱ ስብከት ነው ይሄ ራሱ አሁን የምንጾመው ያለውን 55 ቀናቱን ማለት ነው። በይበልጥ ግን ነገረ ክርስቶስ በሚመለከት ጉዳይ ከሀ እስከ ፐ እንደዚህ አይነት ትምህርቶች እንሰጣለን። ግን እኛ ወንጌሉን ይዘን ሌሎች ደግሞ ወንጌሉን ይዘነዋል በሚሉት መሀል ላይ ግን መጠፋፋት አለ። ራሱ አንድ ቃል እየተነበበ እነሱ የሚረዱት ሌላ ቃል ነው እና ለዛ ነው በወንጌሉም ክርስቶስ ይሉኛል እኔ አላቃቸውም እስኪባል ድረስ የሄዱበት መንገድ ስታየው ይሄ ነገር እንዴት ነው የኛ አስተምሮ የሚለውን ነገር ስታየው እኛ በጸናው ላይ ነው የቆምነው፣ በትክክል ነው የተረዳነው። አንድም እየተባለ የተተነተነበት ምክንያት ነው። አይ በሰፊው እንደው በስብከት ወንጌሉ ይደረግ ከተባለ እንደምታውቀው እኛ ለመመስከሩ ኋላ የምንልበት ነገር የለም። በሁለት ነገር ላስታውስ ሐሳቡን ምናልባት ለአድማጮችም እንዲመች ማለት ነው። አንደኛው እልፍ አላፍ መጽሐፍትን የተጻፈው ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እልፍ አላፋት መጽሐፍትን የተጻፉትና ከተጻፉት ውስጥ አብዛኛዎቹ ኢየሱስ ክርስቶስ አልፋና ኦሜጋ፣ ከዛ ሲቀጥል ደግሞ እያንዳንዱ ከውልደቱ ከጽንሰቱ ጀምሮ እያንዳንዱ ነው የተተነተነው። አንዱ ርዕስ እንኳን ይነበብ ቢባል ማንበብ እችላለሁ፣ እዚሁ አልተቸገርኩም በዚህ ጉዳይ። ምናልባት ግን ጥያቄ ያላችሁ ሲል ማይኮ ምናልባት ይህንን እንዴት ተረተውት ይሆኑ በዚሁ በጌታችን በመድኃኒታችን ኢየሱስ ክርስቶስ በወንጌሉ በሐዲስ ኪዳን ላይ ይህ ቃል ነው የሚለውን ነበር ማንሳት ያሰብኩት። አይ ርዕሱ ወደ ክርክር ይመራል እና የሰዓቱ አይደለም የሚል ሐሳብ ካለ ችግር የለብኝም። እኔ እናንተ መወያየት ትችላላችሁ። ለቃሉ ግን በዛች እንግዲህ አንዷ ከምናነሳቸው ነገሮች አሁን ሕማማት አይደለ ወቅቱ፣ እነዚህ በዚህ ሳምንታት ውስጥ ከምናነሳቸው ማንሳት ከተቻለ አሊያም ደግሞ እሱ ምን ያደረገ እንዴት ተማረ ለሚለው ነገር እሱንም አንስተን መወያየት ይቻላል። ብዙም አልተቸገርንም። ማለትም እንግዲህ በ8 ቀን ቤተ ግርዘት ስለመግባቱ፣ በ40 ቀን ቤተ መቅደስ ስለመግባቱ ይህንን እያነሳን ወደ ግብጽ መሰደዱን፣ ወንጌል ስለማስተማሩን፣ ጌታችን በዚህ ዓለም ያደረጋቸው ተአምራትንም እያነሳን በብዙ ዘርፍ ከወንጌል እያነሳን እየጠቀስን መማማር እንችላለን። ግን ለእናንተ ለኦርቶዶክሳውያን አዲስ ስላልሆነ ዕለት ዕለት የምትማሩት የምትሰሙት ወንጌል ስለሆነ እንግዲህ ለነሱ እኛ ወንጌል አናቅም ለሚሉን ነገሮች ምላሹ እናንተም ስላላችሁ ከኔም ብዙ የሚጠበቅ አይደለም። በማስረጃነት ግን እናንተ ከምትሉን ይልቅ በወንጌሉ እስቲ የተጻፈውን አሳዩን። ከመጽሐፍ ቅዱስ ውጭ ደግሞ እንዴት እንደተነተን ነው አባቶች ምን እንዳሉ ይህንን ቅብብሎሽ እንዴት እየተቀበልነው እንደሆነ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መረዳታችን ምን እንደሚመስል ደግሞ ብዙ መጽሐፍት መጠቆም ይቻላል እና አንድ ብቻ ከገባውና ድል ከተሰጠኝ አይቀር ግን በሉቃስ ወንጌል ምዕራፍ 2 ከቁጥር 25 እስከ 32 ስምዖን የእስራኤልን መጽናናት ይጠባበቅ ነበር የሚል ኃይለ ቃል አለና በጌታም የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበር። ጌታ ሆይ አሁን እንደ ቃል ባሪያን በሰላም ታሰናብተዋለህ፣ ዓይኖችን በሰዎች ሁሉ ፊት ያዘጋጀውን ማዳን አይተዋልና ይህም ለአሕዛብ ሁሉን የሚገልጥ ነው የሚለውን ቃል እንግዲህ እስቲ በ66ቱ እንዴት ነው የሚያስረዱን? የት ነው ያለው ይሄ ኃይለ ቃል? ከየት ተሰማ? እንዴት ነበረ? መረዳታቸው ምን ይመስላል የሚለውን ነበር መጠየቅ የፈለኩት። አንዱ ነው። በነገራችን ብዙ ጥያቄ ነው ያለው በዚህ ጉዳይ ውስጥ ማለት ነው። በአራቱ ወንጌላውያን ብቻ ብዙ ማንሳት እንችላለን። በጭራሽ አልተገናኘንም መስሎን ነው እንጂ አልተገናኘንም የሚያስብሉ እልፍ አላፍ ነው ያሉ ጥያቄዎችና ለጊዜው ግን ምናልባት ከተፈቀደ 20ም 50ም 70ም ማቅረብ እችላለሁ። ይቅርታ ካራማራ በመሃል ገባውብህ። ቃሌ ፈቃደኛ ስለሆነ ቀጥታ ጥያቄህን ቃሌን ሜንሽን እያደረግ ጥያቄህን ጠይቀውና ይመልስል። ፈቃደኛ ሆኗል። ቃሌ ማን ነበረ? ቶሚዬ ያው አንተም ከፈቀድ ሪችም ከፈቀዳችሁ እሱ ችግር የለብኝም። ቃሌም ከፈቀደ እሱም ፈቃደኛ ከሆነ ችግር የለ። ግን
ታወራው ቃሌ ስለፈቀደ ቅድም ካራማራ ግን ቢናገርም ደስ የሚለኝ የነበረው ነገር እየሰጠውትን እድል ቢጠቀምበት መልካም ነበረ። ምክንያቱም ቤተክርስቲያን በአውደ ምህረቷ ላይ አምነው ለተጠመቁ ምእመኖቿ ደግማ ደጋግማ ስለ ክርስቶስ ታስተምራለች። አንዴ አስተምራቸዋለሁና አንዴ ነግሬያለሁ፣ አንዴ ሰብኬያቸዋለሁና በቃ ያውቃሉ ብላ ችላ አትልም። ሁልጊዜም ትናገራለች። ለእኛም እንኳን ብትናገረው የማይከብድ የነበረው ነገር አንደኛው ይሄ ነው። ሁለተኛው ነገር ደግሞ እዚህ ስር የተሰበሰቡት ሰዎች ኦርቶዶክሳውያን ብቻም አይደሉም። እኛ ብቻ አይደለንም እዚህ ስር ያለነው። በነገራችን ላይ እዚህ ያለነው ሰዎች ብቻ አይደለንም ያለነው። ታች ያሉትም ሰዎች የተለያየ እምነት ያላቸው ወንድም እህቶች አሉ። በደንብ እንትኑ ላይ ብትሄድበት ኖሮ በክርስቶስ ውሎውን መሰረት ያደረገ ክርስቶስ ከማን ጋር ነበረ የሚውለው የሚለውን ነገር ቤተክርስቲያናችን እንዳስተማረችን እንዳስረዳችን መጽሐፍ ቅዱስም እንደገለጠልን እንደዛ የማስረዳቱን ኦፖርቹኒቲ ብትጠቀምበት መልካም ነበረ። ግን አይ ቲንክ አንተ የፈለከው ሙግቷን የፈለካት ይመስለኛልና እኔ ቀደም ብያለሁ። ቶሚም ሲያነሳ ለቃሌም ሲጠይቀው ዛሬ የሙግት ቀን አይደለም፣ ምንም ሙጋገትበት ቀን አይደለም። እዚህች ፖይንት ላይ መጀመሪያ ሐሳብ ከተነጋገርን ካወራን በክርስቶስ ላይ ያለንን ስለ ክርስቶስ መናገር እስካለብን ድረስ መናገር የምንችለውን መጽሐፍ ቅዱስ የነገረንን ብንናገር ከዛ በኋላ ያሉት ነገሮች ርዕሱን መሰረት ያደረጉ ደግሞ ሙግቶች እናስቀጥላለን የሚል ነበረ። ኤኒዌይስ ግን አንዴ ገብተሃል። ሶስቱም እኔ ከሶስቱ ስለማልበልጥ ሶስቱ ፈቅደዋል፣ እድል መውሰድ ትችላለህ። ግን ያው ወደ ጥያቄ ብቻ ሄድና መልስ ስጥ። ጥያቄውን ይጠይቀው መልስ መስጠት ይችላል ብዬ አስባለሁ። አመሰግናለሁ። ወንድማለም ቀጥል። መድዬ የምትለው ነገር ኖሮህ ነው ካለ ልስተካባቢ። አመሰግናለሁ ሚኪዬ። እንትን ካራማራ እኔ ማውቀው በጣም ጎበዝ አምፕል የሆነ ልጅ ነው። ቶሚዬም አንተም ስላላወቃችሁት ይመስለኛል እና ሀሳቡን እያስረዳ በርሱ ላይ እያስረዳ ነበረ። ጥያቄ ካላቸው ግን አሁን አንተ እንዳልከው በቃ ቤቱን እንትን ይበሉ እና ይህ ለማለት ነበረ። አመሰግናለሁ ሚኪዬ። እሺ ቀጥል ካራማራ ወንድሜ። መልካም። እሺ ቃል ተሰማልን። በእውነቱ እንግዲህ የሰበከውን የመጣኸው ማይኮዬ፣ እስቲ በንባብ አንዱን ላቅርብና ጌታችንን ውሎውን በሚመለከት ትንሽ ልበል። ምክንያቱ በቤተ መቅደስ ስለመግባቱን እኒና ይህንን መጽሐፍ ማነብላችሁ በመጋቢ ሐዲስ ዶክተር ሮዳስ ታደሰ የቀረበ ነገረ ክርስቶስን ክፍል 1 በሚመለከት ነው። እንግዲህ እንዲህ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በገጽ 102 አካባቢ ታገኙታላችሁ። መጽሐፉ ላላችሁ ሰዎች በ40 ቀን ቤተ መቅደስ ስለመግባቱ። ይኸውም ጌታ በተወለደ በ40 ቀኑ እንደ ሥርዓቱ ሁሉ ርግበ ሁለት ዋኖስ ይዘው ወደ ቤተ መቅደስ ይዘውት ሄደዋል። በዚያም የእስራኤል ደህንነት የሚጠባበቁ መሲሁን ሳያዩ እንደማይሞቱ መንፈስ ቅዱስ የነገረው ስምዖን የሚባል ካህን ነበር። የካህኑ የስምዖን ነገር እንደምን ነው ቢሉ ከ285 ከ246 ቅድመ ልደተ ክርስቶስ ጽርዓን ይገዛ የነበረው በጥሊሞስ መኳንንትን ሰብስቦ በዓለም ሁሉ ነገራቸው። ነገሮች የቀረ ምን እንዳለ ሲጠየቅ ብዙ ጥበብ ብዙ ምሳሌ ያለባቸው 46ቱን መጽሐፍተ ብሉያት ቀርተዋል ብለው ነገሩት። በዚያ ወራት በእስራኤል ላይ ሰልጥኖባቸዋልና መጽሐፍትንም ስደዱልኝ ብሎ ላከ። 46ቱ መጽሐፍተ ብሉያት 72 ጸሐፍት አድርገው ሰደዱለት። ሁለቱ ከመንገድ ሞተዋል። ለደረሱት ለ70 የሚላኳቸው ብላቴናዎች እያደረገ አንዳንድ እንኳን ሰጣቸው፣ 35 ይሆናሉ። ታናሹን አንዳንድ ደጋጉን ለሁለት የዕብራይስጣውያን ወደ ዕዝራ ቋንቋ ተርጉሞ ብለው ሰጣቸው። መጽሐፈ ኢሳይያስን እንዲተረጉሙ ለስምዖን ደረሰው። ሲጽፍም ናሁ ድንግል ትጸንስ ወትወልድ ወልድ ከሚለው አንቀጽ ደረሰ።
እርሱም ድንግል በድንግልና ትጸንሳለች ብዬ ብጽፍስ እንኳን የአሕዛብ ንጉሥ የእስራኤል ንጉሥ ቢሆን ይቀበለኛል ብሎ ወለተ ትጸንስ ብሎ ጻፈ። እንቅልፍ መጥቶበት ተኝቶ ቢነቃ ወለተን ናፍቆ ድንግልና ጽፎ አገኘ። ስምዖንም ድንግልን ፍቆ ወለተ ብሎ ጽፎ እንቅልፍ መጥቶበት ተኝቶ ቢነቃ በድጋሚ ወለተን ፍቆ ድንግልን ጽፎ አገኘ። ሶስተኛ እንቅልፍ መጥቶበት ተኝቶ ቢነቃ ወለተን ፍቆ ድንግልን ጽፎ አገኘ። እርሱም እፍቃለሁ ሲል የትመውት ዘእንበለ ትሬይ መስሖ ለእግዚአብሔር ብሎ መሲሁን ሳያይ እንደማይሞት ነገረው። በኢሳይያስ የተነገረው ተፈጽሞ ጊዜው ደርሶ ቅድስት ድንግል ማርያም በማኅፀን ድንግልና መሲሁን ጌታን ጸንሳ በድንግልና ከወለደች በኋላ በ40 ቀኑ ጌታን ወደ ቤተ መቅደስ በወሰደችው ጊዜ ወሰዶ መንፈሰ ምኵራብ ይላል። ከአልጋ ተጣብቆ ሲኖር መንፈስ ቅዱስ አነስቶ አጽንቶ ወደ ምኵራብ ወሰደው። ጌታንም በቤተ መቅደስ ባየ ጊዜ ፍጹም እንደ 30 ዓመት ወጣት ታድሷል። ወዲያው የእኛን ሥጋ ተዋህዶ የተገለጠው ኢየሱስ ክርስቶስ እግዚአብሔር መሆኑን አውቆ በደረቱ ታቅፎ እያመሰገነው የዚህ ትስዕሮ ለገበርከ በሰላም ጊዜ በሰላም አንስስከ፣ ጌታ ሆይ አሁን እንደ ቃለ ባሪያን በሰላም ታሰናብተዋለህ፣ ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና በማለት የኢሳይያስን ትንቢት ተፈጽሞ መሲሁ የባህሪ አምላክ የዓለም መድኃኒት እርሱን በዓይኑ በማየቱ ደስ ተሰኝቶ በሰላም ሞተ። እንዲያሰናብተው መሲሁን ጌታን ለመነ። ከዚያም ዓይኖቼ በሰው ሁሉ ፊቱን ማዳንን አይተዋልና በማለቱ 3 ዓመት ከ3 ወር ከሚያዩት አስቀድሞ ወልድን እንዳየ ገለጠ። ለአሕዛብም ሁሉ የሚገልጥ ብርሃን፣ ለአሕዛብም ለእስራኤል ክብር ነው በማለት ጌታችን ለአሕዛብ ትንቢትን ለእስራኤል ሃይማኖትን እንደሚገልጽ ትንቢትን ተናገረለት። በእስራኤል የሚደርሰውን ከተናገረ በኋላ ለእመቤታችን ደግሞ እነሆ የብዙዎችን ልብ ሐሳብ ይገልጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹመዋል። በአንቺ ደግሞ በነፍስሽ ሰይፍ ያልፋል በማለት እንደ ጦር ለልቦና የምትሰማ የጌታን ዕለተ ዓርብ መከራዋን ነግሯታል። ይህ ኃይለ ቃል በሉቃስ ወንጌል ምዕራፍ 2 ከ25 እስከ 35 ያለውን ነው። እንግዲህ ሁለተኛ ይቅርታ ትንሽ ድምፄ እንትን ካለ ሁለተኛ ኃይለ ቃል የምናነሳው ደግሞ እየተሰማው ነው ግን ይቅርታ ካራማራ ቃሌ ማን ነው ስላል ከኔ ነኝ ቃሌ። እዚህ ላይ ያለህን ጥያቄ አቅርብና ወደ ሁለተኛው ትሄዳለህ። ሰዓት ሊሚትር ስለሆነ ማለት ነው። ቃሌ ይሰማል ወይ ነው ያለው? እሺ አይ ይሰማል። ሁለተኛ ጥያቄ ከሆነ አይ እንትኑ ሁለተኛ ክፍል ከሄደ ሐሳቡን ይጨርስና ነው የምሰጥክ። እሱም ፈቃደኛ ከሆነ ልክ እንዳንተ ነው የምሰጥክና ኦኬ እሺ ለእናንተ የሚያቀርበው ጥያቄ ስላለ ለዛ ነው። ወንድም አለም ካራማራ ይቀጥል። ይሰማል? እሺ ቀጥል። እሺ ዜራ ያክብርልኝ። አሁን ማነብላችሁ ኢየሱስ ክርስቶስ አልፋና ኦሜጋ ከሚል መጽሐፍ አሁንም መጋቢ አዲስ ዶክተር ሮዳስ ታደሰ በጻፉት መጽሐፍ ኢየሱስ ክርስቶስ እግዚአብሔር እንደሆነ ራሱ ያስተማረውን ትምህርትን በሚመለከት እናስተምራለን። ጌታችን ተጠምቆ ዓለም አላደረም። ዕለቱን ወደ ገዳመ ቆሮንቶስ በመሄድ 40 መዓልት 40 ሌሊት ጾሞ ከጨረሰ በኋላ ሰይጣን ወደ እርሱ ሊፈትነው መጥቶ ወደ ታች ራስህን ወርውር ባለው ጊዜ ይትማከር ለእግዚአብሔር አምላክህን እግዚአብሔርን አትፈታተን ተብሎ ተጽፏል በማለት እግዚአብሔርነቱን ገልጦ እርሱንም መፈታተንን እንደማይገባ በመንገር ድል ነስቶታልና ኢየሱስ ክርስቶስ በእውነት እግዚአብሔር ነው። ይህ ኃይለ ቃል በማቴዎስ ወንጌል ምዕራፍ 4 ከቁጥር 7 እና በሉቃስ ወንጌል ምዕራፍ 4 ከቁጥር 12 የሚገኝ ኃይለ ቃል ነው። ቃለ አብ ሕያው ኢየሱስ ክርስቶስ አስቀድሞ በሲና ተራራ ላይ ሕግን ለደቂቀ እስራኤል የሰራው እርሱ ነውና ዳግመኛም በተመሳሳይ መልኩ ሕገ ወንጌል ለመስራት ወደ ተራራ ወጥቶ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 እስከ 34 ላይ እንደ እግዚአብሔርነቱ እኔ እላችኋለሁ እያለ በማዘዝ ሕግን ሰርቷልና በጎላ በተረዳ ነገር ኢየሱስ ክርስቶስ እግዚአብሔር ነው እንላለን። እግዚአብሔር ብቻ ጌትነት የባህሪ ገንዘቡ የሆነ እንደሆነ ቅዱስ መጽሐፍ ያስረዳናል። ኢየሱስ ክርስቶስም እግዚአብሔር ነውና ጌታዬ ሆይ እንደሚባል አስተምሮናል። በጎላ በተረዳ ነገር ኢየሱስ ክርስቶስ እግዚአብሔር ነው እንላለን። ይህ ኃይለ ቃል በማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 22 እና በሉቃስ ወንጌል ምዕራፍ 6 ከቁጥር 46
ኃጢአትን ይቅር ማለት የሚችለው በደልን የሚደመስሰው ማንም ሳይሆን እግዚአብሔር ነውና ኢየሱስ ክርስቶስም እግዚአብሔር ነውና የብዙዎቹን ኃጢአት በአምላካዊ ስልጣኑ ይቅር ብለዋልና ኢየሱስ ክርስቶስ በእውነት እግዚአብሔር ነው ያለ ቃል በማቴዎስ ወንጌል ምዕራፍ 9 ከቁጥር 2፣ በማርቆስ ወንጌል ምዕራፍ 2 ከቁጥር 5፣ በሉቃስ ወንጌል ምዕራፍ 5 ከቁጥር 20 እና በሉቃስ ወንጌል ምዕራፍ 7 ከቁጥር 46። ሰንበት ለሰው ልጆች የሰራ እግዚአብሔር ብቻ ሲሆን ይህም በዘፍጥረት ምዕራፍ 2 ከቁጥር 1 እስከ 3 ይህንንም እግዚአብሔርነቱን በመግለጥ የሰው ልጅ የሰንበት ጌታ ነውና በማለት እንዳስተማረን በእውነት ኢየሱስ ክርስቶስ ሰራይ ሰንበት የሆነው እግዚአብሔር መሆኑን እንመሰክራለን። የማቴዎስ ወንጌል ምዕራፍ 12 ከቁጥር 8 እና የሉቃስ ወንጌል ምዕራፍ 6 ከቁጥር 5 እግዚአብሔር ብቻ ምሉ በኩሌ እንደሆነ ቅዱሳት መጻሕፍት እንደሚያስነብቡን በተመሳሳይ መልኩ በሁሉ የሞላው እግዚአብሔር ኢየሱስ ክርስቶስ ነውና ማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ላይ 2 ወይም 3 በስሜ በሚሰበሰቡት በዚያ በመካከላቸው ሆናለሁና በማለት ገልጦልናል። ኢየሱስ ክርስቶስ በእውነት እግዚአብሔር ነው። ሰዎችን ከግብርነት ዲያብሎስ ነፃ የሚያወጣው ጌትነት ገንዘቡ የሆነው እግዚአብሔር ብቻ ነው። በመሆኑም ኢየሱስ ክርስቶስ እግዚአብሔር ነውና ማቴዎስ ወንጌል ምዕራፍ 21 ከቁጥር 3፣ በሉቃስ ወንጌል ምዕራፍ 19 ከ31 እስከ 34 ላይ ራሱን ለጌታ ያስፈልጉታል በሉ በማለት ጌትነቱን ገልጧል። እግዚአብሔር ብቻ በባህሪው ዘላለማዊ ሲሆን ኢየሱስ ክርስቶስም ዘላለማዊ እግዚአብሔር ነውና ያለ ቃል በማቴዎስ ወንጌል ምዕራፍ 29 ከቁጥር 11 ላይ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ በማለት አስተምሮናል። በጌርጌሳን ርኩሳን መናፍስትን በስልጣኑ አስወጥቶ ወደ እሪያ መንጋ እንዲገቡ የለመኑትን አጋንንት ከፈቀደላቸው በኋላ ያዳነውን ሰውን ይህንን ያደረገለት ራሱ እግዚአብሔር ኢየሱስ ክርስቶስ እንደሆነ እንዲመሰክር ባዘዘው መሰረት ያዳነው እርሱ እንደሆነ እንደሰበከ ሉቃስ በወንጌሉ በምዕራፍ 8 ከቁጥር 36 እስከ 39 እንዲህ ጽፎታል። አጋንንት የወጡለት ሰውን ከእርሱ ጋር ይኖር ዘንድ ለመነው። ነገር ግን ወደ ቤት ተመለስ፣ እግዚአብሔር እንዴት ያለ ታላቅ ነገር እንዳደረገልህ ንገር ብሎ አሰናበተው። ኢየሱስም እንዴት ያለ ታላቅ ነገር እንዳደረገለት በከተማው ሁሉ እየሰበከ ሄደ ይለናል። ወደ አንዲት መንደር ጌታችን ሲገባ አምላክነቱን አውቀው 10 ለምጻሞች ኢየሱስ ሆይ ማረን ብለው ለመኑት። ከነጹ በኋላ አንደኛው የኢየሱስ ክርስቶስን እግዚአብሔርነት በመስከር እርሱንም በማመስገን ወደ እርሱ ተመልሶ የአምላክነትን ስግደት እንደሰገደለት እግዚአብሔርነቱን አውቆ ሊያመሰግኑ መምጣቱን አይቶ እምነቱ እንዳዳነው እንደነገረው ወንጌላዊ ሉቃስ እንዲህ ጽፎታል። ወደ ኢየሩሳሌም ሲሄዱ በገሊላና በሰማርያ መካከል አለፈ። ወደ አንዲት መንደርም ሲገባ በሩቅ የቆሙት 10 ለምጻሞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። እነሆም ሲሄዱ ነጹ። ከእነርሱም አንዱ እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔር እያከበረ ተመለሰ። እያመሰገነም በእግሩ ፊት በግንባር ወደቀ። ሁሉም ሳምራዊ ነበር። ኢየሱስም መልሶ 10ሩን አልነጹንም? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔር ሊያከብሩ የተመለሱ አልተገኙም አለ። እርሱንም ተነሱና ሄዱ፣ እምነትን አድኖሃል አለው ይላል የሉቃስ ወንጌል ምዕራፍ 11 እስከ 19። በዮሐንስ ወንጌል ምዕራፍ 5 ከቁጥር 17 እስከ 19 እንደምናነበው ኢየሱስ ክርስቶስ የእግዚአብሔር አብ ባህሪ ልጅና ራሱ እግዚአብሔር እንደሆነ አስተካክሎ እግዚአብሔርነቱ ስለገለጠ አይሁድ እርሱን ለመስቀልና ለመቃወም እንዳደረሳቸው እንዲህ ተጽፎ እናነባለን። ኢየሱስ ግን አቤቱ እስከ ዛሬ ይሰራል፣ እኔ ደግሞ እሰራለሁ ብሎ መልሶላቸዋል። እንግዲህ ሰንበት ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር ይላል። ዛሬም ኢየሱስ ክርስቶስን እግዚአብሔርነቱን የማያምኑ ሁሉ እድል ፈንታቸው አምላካቸው ከሰቀሉት ከአይሁድ ጋር በውጪ ወዳለው ጨለማ ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 23 ላይ ራሱ ኢየሱስ ክርስቶስ ከባህሪ አባቱ ጋር በክብር አንድ ናቸውና ራሱን ከአብ ጋር አስተካክሎ የሚቀርብላቸው ምስጋና አንድ እንደሆነ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ በማለት እግዚአብሔርነቱን ገልጧል። በልዕልና ያለው የክብር ባለቤት እግዚአብሔር ኢየሱስ ክርስቶስ ከሰማይ ወርጃለሁና በማለቱ ጥንቱን በሰማይ በምልአት የነበረው እርሱ እንደሆነ ለአይሁድ ገልጦላቸዋል። በመሆኑም ኢየሱስ ክርስቶስ አባታችን ሆይ በሰማይ የምትኖር ብለን ስሙን የምንጠራ ራሱ እግዚአብሔርን ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 38። አማናዊ ብርሃን ኢየሱስ ክርስቶስ ራሱ እንደሆነ በዮሐንስ ወንጌል ምዕራፍ 8 ከቁጥር 12 ላይ እኔ የዓለም ብርሃን ነኝ ሲል
ከእርሱ የተማረው ዮሐንስም በመልእክቱ ላይ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ብትል ይህች ናት በማለት እግዚአብሔርነትን ገልጦ አስረድቶናል። አንደኛው ዮሐንስ ምዕራፍ 1 ከቁጥር 5። በግብርም በአነዋወርም በባህሪም ከዚህ ዓለም የተለየው እግዚአብሔር ብቻ ነውና ይህንኑ ራሱ በዮሐንስ ወንጌል ምዕራፍ 8 ከቁጥር 23 ላይ እናንተ ከታች ናችሁ፣ እኔ ከላይ ነኝ፣ እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም በማለት ገልጦ እግዚአብሔርነቱን አስተምሯቸዋልና ኢየሱስ ክርስቶስ በእውነት እግዚአብሔር ነው እንላለን። ወስብሐት ለእግዚአብሔር። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚመለከት የነበረ እግዚአብሔር ይስጥልኝ። እሺ ቃለ ሕይወትን ያሰማልን። ቶም ቀጥ የሚቆይ አይ ዝም ስትልብኝ ነው የገባሁት። ቀጥል። እሺ ቃለ ሕይወትን ያሰማልን። ወንድም አለም ካራማራ መገደብ የማንችለው ነገርም ስለሆነ በደንብ መውሰድ አለብን። ግን ያው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን እጅግ በጣም በክርስቶስ ላይ ያለንን ነገር የምናሳይበት እጅግ በጣም ጥልቅ የሆነ ነገር ነው ያቀረብክልን። በድጋሚ ቃሎትን ያሰማልን። እሺ ምናልባት ለቃሌ የምታነሳው ጥያቄ ካለ ጥያቄን አንሳ። ቃሌ አለ። በመጀመሪያ አለው ሁለተኛ ያነበበው በጣም ድንቅ ነው፣ ወድጃለሁ። እሺ አይ በዛው እንትን ልግለጽ ብዬ ነው። በጣም ነው የወደድኩት። ሁለተኛ ቀድሞ አንተ ካነሳሃቸው ላይ ከተናገረካቸው ላይ ሊያነሳልህ ጥያቄ ወይንም ጆ ካነሳው ላይ ጥያቄ ሊያነሳልህ ስለፈለገ ለሱ ድል ስጠውና አንተም ጥያቄ ካለ በነገራችን ላይ በአንተ ላይ ማስተያየት መስጠት፣ በተነሳው ሐሳብ ላይ አስተያየት መስጠት፣ እንደዚሁ ጥያቄ መጠየቅ ይቻላልና ያ እንድናደርግ ነው። በደንብ በጣም ጥርት ያለ አካሄድ እንድንሄድ ስለፈለኩ ነው። እና ካራማራ እሺ ቃልዬ አመሰግናለሁ። ወንድሜ ቀጥል። ጥያቄ ቅድም አነሳዋለሁ ያልከው ጥያቄ ነበረ። ያው ቤቱ ስለፈቀደ ሁሉም ስለፈቀዱልህ ጥያቄውን መጠየቅ ትችላለህ። እግዚአብሔር ያክብርልኝ። በእውነቱ እንግዲህ ወንድሜ አንድ ጥያቄ በዮሐንስ ወንጌል ምዕራፍ 1 ከቁጥር 48 ላይ እንዲህ የሚል ኃይለ ቃል አለ። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለባት በእውነት የእስራኤል ሰው ነው አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህሬ ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየሁህ ስላለህ አመንክ፣ ከዚህ የሚበልጥ ነገር ታለህ አለው። እንግዲህ ጥያቄ ጌታ ናትናኤል ከበለስ በታች ሳለህ አየሁህ ሲል ምን ማለቱ ነው? ስለዚህ ሁኔታ በአዲስ ኪዳን የጻፈ ሳለ ወይ? እግዚአብሔር ያክብርልኝ። እሺ ምናልባት ይሄኛው እንዳጥራና ልጀምር። ይሄኛው ከመለሴ በፊት ማለት ነው። ይሄ ካነሳነው መካከል አይደለም አይደል? የጠየቀው ሚኪ አዎ ከተነሳው ላይ አለ ፈቃዳችሁን የጠየቅነው ለዛ ነው። ቶሚ ምን አልከኝ? ቶሚ ነው ማለት ነው። አንተ ያልከው ኦኬ እሺ ከተነሳው ላይ አይደለም ግን ልመልስ። ከበለስ በታች አየሁ ስላልኩህ አመንክ ወይ የሚለውን ሐሳብ በብዙ መንገድ ይፈቱታል። ከፓትሪስቲክ ኤቪደንሶችን ብንነሳ በብዙ መንገድ ይፈቱታል። የመጀመሪያው ነገር ግን የክርስቶስን ሁሉን አዋቂነት የሚናገር ነው ተብሎ ይፈታል። ለምን የክርስቶስን ሁሉን አዋቂነት የሚናገር ነው ተብሎ ይፈታል? ከበለስ በታች ተብሎ ሲነገር በለስ የሚለው ቃል የሚሸከመው ትርጉም ላይ የሚያርፍ ስለሆነ ኦኬ። ስለዚህ በለስ የሚለው ቃል አንዱ የሚሸከመው ትርጉም ራሱን እስራኤልን ምናልባት ፊልጶስ ሳይጠራው በፊት ኢየሱስ አይቶት ነበር ምናምን የሚሉ ሌሎች ትርጓሜዎችም አሉ። ነገር ግን ከዛ ሁሉ ይልቅ አስቀድሞ በለስ እስራኤልን የሚገልጽ ሆኖ የገባባቸው ቦታዎች ስላሉ
ስለዚህ በትንቢተ ኢሳይያስ ምናምን ላይ ማለት ነው እዛም ስንመለከት ሌሎች ትንቢቶችም ላይ ስንመለከት ያንን ስለምንመለከት ስለዚህ እስራኤልን የሚያሳይ ነው የሚሉ ትርጓሜዎች አሉ፣ ሚዛን የሚደፉ። ስለዚህ የክርስቶስን ሁሉን አዋቂነት የሚያሳይ ነው ማለትም ኢቭን ፊልጶስ ገና ወደ ክርስቶስ ሳያመጣው ክርስቶስ ግን ራሱ ናትናኤል ወደሱ እንደሚመጣ አስቀድሞ ያውቅ ነበር፣ አስቀድሞ ይረዳ ነበር። ራሱ ገና ፊልጶስ ስለራሱ ከመረዳቱ በፊት ገና ከእስራኤል ከመገኘቱ በፊት ራሱ ይረዳ ነበር። ስለዚህ የክርስቶስን ሁሉን አዋቂነት የሚያሳይ ነው ተብሎ የሚፈታ ፈታታ ብዙ አይነት አተረጓጎሞች አሉ። ይሄኛውን ግን እኔ ወስደዋለሁ፣ ይሄኛውን እገዛዋለሁ። አተረጓጎሞቹን አይነቶች ማየት ካስፈለገም ሁሉንም ማየት እንችላለን። እኔ ግን ይሄኛውን እገዛዋለሁ። ካራዬ የምታነሳው ነገር አለ ወንድም አለ? አይ የእነሱ እግዚአብሔር ያክብርልን። በነገራችን አክብሮ ስለመለሰልን እንግዲህ ናትናኤል አይደለ ዋናው ማጠንጠኛው የዚህ ርዕስ ጌታችን በሁሉ አዋቂ መሆኑን የሚያጠራጥር የለውም። ግን ትምህርቱ ምን ለማስተማር ነው የተፈለገው? ምንድነው እየተሰጠ ያለው? አየህ ከበለስ በታች አየሁ ስላልኩ አመንክ፣ ከዚህ የሚበልጥ ነገር ታያለህ ያለውን ይህንን ነገር ቤተክርስቲያናችን እንደዛ ነው የምትፈታው፣ የኛ አባቶች እንዴት ነበር አስተምሮቱ የሚለውን ነገር በእኛ ራሳችን ሰዓት ምንፈታው የሚሆን ነው የሚሆነው። ግን እሱ ባለው ነገር የራሳቸው አስተምሮ ነው የነገረና የኛ ደግሞ አስተምሮ በሌላ መልክ ስለሆነ ነው። ሁለተኛ ጥያቄ ላቅርብ። በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል ይላል። ምን ለማለት ፈልጎ ነው? እሺ አሁንም ከተነሳው ውጪ ነው ግን ልመልስ። በጣም የምወደው ጥቅስም ስለሆነ ማለት ነው። አክቹሊ ከሱ በፊት አስቀድሞ ጥቅሱ መቆረጥ ስለሌለበት ከሱ በፊት ያለውንም አብረን ማየት አለብን። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ስለሚል ስለዚህ በተማርክበትና በተረዳህበት ነገር ጸንተህ ኑር ከሚለው ነገር ነው የሚጀምረው። ሌሎች ብዙዎች ዴሌድ አስትሬይ ብዙ ሰዎችን ለምን ሲባል በስተት ትምህርት ወድቀዋል። የተለያዩ ተረት ተረቶችን እንዲያምኑ እያስገደዱ እንትን አድርገዋቸዋል። ጢሞቴዎስ ግን ከዚህ እንዲጠበቅ ጳውሎስ ይነግረዋል። ሶ በተማርክበትና በተረዳህበት ነገር ጸንተህ ኑር። ለምን ሲባል ከማን እንደተማርከው ታውቃለህ። ከማን የተማርከው? ከነዛ መጽሐፍት። ከየትኞቹ መጽሐፍት? ክርስቶስን በማመን መዳን የሚቻልበትን ጥበብ ሊሰጡ ከሚችሉ ቅዱሳት መጽሐፍት ነው የተማርከው። ስለዚህ እነዚህ መጽሐፍት እነዛ የብሉይ ኪዳን መጽሐፍት መሆናቸውን አሁንም የቤተክርስቲያን አባቶች ይስማማሉ። ኢቭን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደና አባ መልከጼዴቅ ያሉ አባቶች ጭምር ይስማማሉ ይሄንን ማለት ነው። ቅዱሳት መጽሐፍቱ የብሉይ ኪዳን መጽሐፍት እንደሆኑና እነዚሁ መጽሐፍትን በተመለከተ የተነገረው ነገር ግን ለአዲስ ኪዳን መጽሐፍትም እንደሚውል አባ መልከጼዴቅም ያስቀምጣሉ በመጽሐፋቸው። ስለዚህ እነዚህ ቅዱሳት መጽሐፍትን የብሉይና የአዲስ ኪዳን መጽሐፍትን ማድረግ ይቻላል። የጳውሎስ ዳይሬክት ኮንቴክስት ብሉይ ኪዳን መጽሐፍት ናቸው። እነሱን በማንበብ ክርስቶስን በማወቅ በማመን መዳን የሚቻልበትን ጥበብ ማግኘት ይቻላል። ስለዚህ ጢሞቴዎስ ከነዚህ መጽሐፍት ስለተማረ በቃ ያንን ጥበብ አግኝቷል። ስለዚህ በዚህ በተማርክበትና በተረዳህበት ከነዚህ መጽሐፍት በተረዳኸው በነዚህ መጽሐፍት ትምህርት መሰረት ኑር፣ በቅዱሳት መጽሐፍት ትምህርት መሰረት ኑር ነው። ኦኬ። ቀጥሎ ግን ያ የእግዚአብሔር ሰው ግን እንዲገሰጽ እንዲጠነክር በጽድቅ ላለው ምክር እንዲሆነው ደግሞ እነዚህ መጽሐፍት ማንበብ አለበት። ለምን? እነዚህ መጽሐፍት በሰው ሐሳብና በሰው ምክር መሰረት የተጻፉ ሳይሆኑ የብሉይ ኪዳን መጽሐፍትን አሁን ዳይሬክትሊ እሱ የሚያነሳው ማለት ነው እስትንፋሰ እግዚአብሔር ስለሆኑ ነው። ኦኬ። እስትንፋሰ እግዚአብሔር ስለሆኑ ቲዮኒስቶስ የግሪኩ እስትንፋሰ እግዚአብሔር፣ ስለዚህ የእግዚአብሔር መንፈስ ያለባቸው መጽሐፍት የሚለው እሱ ቲዮኒስቶስ ስለሆኑ እነዚህ መጽሐፍት በጽድቅ ላለው ምክር የሚጠቅሙ የእግዚአብሔር ሰው ወደ ትክክለኛው መንገድ እንዲሄድ የሚያደርጉ መጽሐፍት ናቸው። ለምን? የሰው መጽሐፍ የሰው ልብ ወለድ የሆነ መጽሐፍ እሱ መጽሐፍ ይሄንን ማድረግ አይችልም። ለዚህ መንፈሳዊ ኳሊቲ ሰፊሽንት የሆነ ነገር መስጠት የሚችሉት እነዚህ ቅዱሳት መጽሐፍት ናቸው። ምክንያቱ ደግሞ የእግዚአብሔር መንፈስ ስላለባቸው ነው። የእግዚአብሔር መንፈስ ያለባቸው መጽሐፍት ደግሞ ዋናው ዓላማቸው ክርስቶስን በማመን መዳን የሚቻልበትን ጥበብ መስጠት ነው። ስለዚህ በዚህ ደረጃ ነው የምንረዳው ማለት ነው።
ምናልባት እኔም እንድጠይቅ ከተፈቀደልኝ ደስ ይለኛል። ቃሌ እሺ ፈቃደኛ ከሆነ ያ ፈቃደኛ ነህ? አራዬ የሆነ ጥያቄ ልጠይቅ እያለ ነው። ጥያቄ ፈቃደኛ ነህ ከሆንክ? የማውቀውን ሞክራለሁ፣ ችግር የለውም። ካልመለስኩኝ አባቶቼን ጠይቄ መለስለታለሁ፣ ችግር የለውም። በአክብሮት እግዚአብሔር ያክብርልኝ። አሁን ሀሳቡ ማጠቃለል ስለሚገባ ማለት ነው። ሁለቱም ለተነሱት ሀሳቦች እንግዲህ በትውፊት የተነገሩት ቃላት፣ መጽሐፍቶች የአባቶች ምክርና ተግሳጽን ይቀበላሉ ማለት ነው። እንደዛ እንውሰደው። ያው የእሱን ኦልሬዲ ውስጥ እንዳንገባ ብዬ ነው። ወይ እሺ የጠየቀውን ይመልስልን። የመጨረሻ ልቀበለውና ከዛ በኋላ በዛው መልሼ እኔ እጠይቃለሁ። እንደዛ ስለማድረግ ችግር የለውም። እሺ እሺ ካራዬ ቀጥል ወንድም ማለት አይ እንደዛ ይቻላል ወይ ለማለት ነበረ። ችግር የለውም። አሁን እንግዲህ ያነሳቸው ሀሳቦች እዚህ አንደኛ ጢሞቴዎስ የሰጠሁትን መልእክት ላይ አስተምሮቱን እንደሰማችሁት ነው። እሱም የተነተነልን የተረዳው በዛው ልክ ነው። ትክክል ነው። እንደዛ ነው የምናምነው እኛ። ይህንን እንደምንወስዱ ሁሉ መጽሐፍ ቅዱስ ብቻ የሚለውን አስተምሯቸውን እየተፋለሰ አይደለም ወይ በትክክል ትምህርቱ እንደዛ ከሆነ ማለት ነው። እና እኔ ችግር የለውም በሌላ ጊዜ ይላል። እስቲ እንግዲህ እኔ ደግሞ ልጠየቅና የምችለውን መልሳለሁ። ምን ያልጠገበ መልሱ በደንብ ካላረካው ደግሞ ወይም ያልመለስኩት ያላወቅኩት ከሆነ አባቶቼን ጠይቄ ደግሞ መልስ ሰጠዋለሁ። በቀጠሩ ማለፍ ይቻላል። ለመጠየቅ ግን ዝግጁ ነኝ። እውነት ነው። እናመሰግናለን ካራዬ። ቃሌ ጥያቄውን ጠይቅ። እሺ አመሰግናለሁ። ጌታ ይባርክልኝ ስለ አስተያየቱ ካራማራ። አንዴ ከጫጫታ ወጣ ልበል። ሰው አሁን ከመጽሐፍ ቅዱስ አንጻር ብቻ ያነሳኸው አክቹሊ ጭራሽ እንደሚደግፈን አስበን የምናነሳው ክፍል ነው። እሱ ክፍል ነው ዮሐንስ አፈወርቅም እነዚህ መጽሐፍት ባይኖሩ ኖሮ የመዳናችን አክሊል በተወሰደ ነበር እያሉ እነ ሐዋርያት ሥራ መጽሐፍ ያመጣሉ። ሰው ጭራሽ እንደውም እነ ሄሬኒዮስን ምናምን ኮንሰልት ካደረግን እነ ቄርሎስ ዘእስክንድርያን ኮንሰልት ካደረግን ቄርሎስ ዘኢየሩሳሌምን ጭራሽ መጽሐፍ ቅዱስ ብቻ የሚደግፍ ሆኖ ይገኛል። ግን አሁን እዛ ውስጥ አልገባ ጥያቄ የምጠይቀው ምንድነው ካነሳኸው ውስጥ ወንድሜ ካራማራ ፈቃደኛ ስለሆንክ ማለት ነው። በተለይ ከሰባው ሊቃናት አንጻር ያነሳኸው ነገር አለ፣ ከነበጥሊሞስ አንጻርና ምን ያነሳኸው ነገር አለና እነዛ ሊቃውንት ይዘው የሄዱት የብሉይ ኪዳን መጽሐፍትን 46 ብለህ አንብበሃል። ከመምህር ሮዳስ ታደሰ ማለት ነው 46 የብሉይ ኪዳን መጽሐፍትን በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና መሰረት ሊወስዱ የሚችሉበት ደግሞ አጋጣሚ የለም። ምክንያቱም ኢቭን ጥበበ ሰለሞንንና እነ መጽሐፍ ዮሴፍ ወልደ ኮሪዮንን ብንመለከት ከሰባው ሊቃናት በኋላ ከብዙ መቶ ዓመታት በኋላ የተጻፉ መሆኑን እናውቃለን፣ እንረዳለን። ስለዚህ መጽሐፍቱ ባልተጻፉበት 46 መጽሐፍትን ይዘው ነው ሊቃውንቱ የሄዱት የሚለው ምን አይነት ሴንስ ነው የሚሰጠው? መጽሐፍቱ ገና አልተጻፉማ። አንዳንዶቹ ገና አልተጻፉም። ስኮላርሺፑም የሚናገረው የመጀመሪያዎቹን 5 መጽሐፍት እንደተረጎሙ ነው። በኋላ በሰባው ሊቃናት ስም ተጠሩ እንጂ ሌሎቹ። ስለዚህ መጽሐፍቱ ባልተጻፉበት 46 መጽሐፍትን ይዘው ሄዱ ማለት ምን ማለት ነው? ይሄን ብትመልስልን ደስ ይለኛል። መልካም እንግዲህ ይህንን እንኳን እንግዲህ የቤተክርስቲያናችን ሊቃውንቶቹ የሰጡትን መልስ ነው የምመልስልህ። ተመሳሳይ ስለሆነ የቤተክርስቲያናችን አስተምሮ ከዚህ የተሻለ ነገር ማቅረብ ከሆነ ካልሆነ በስተቀር የተለየ ነገር ሊፈጠር የሚችል ነገር የለም። ለምሳሌ ምንድነው ያልኩት? አሁን ለምሳሌ ይቅርታ ሙሉ ለሙሉ ማንበብ አለብኝና መልሼ እንዳስረዳ ማለት ነው። አንድ ይቀረኛል፣ ከዛ በኋላ ጠቅልዬ ልጨርስ። ቃሊ አይ እሱ ይሄንን ጥያቄ ያነሳኸው እንትን ይበልና ይኮ አልተግባቡም። አይ ላንብብልህ ያለው
የእሱ ቅድም ያነሳውን መጽሐፍ እየገለጠ ነውና አንብቦ ሊያስረዳህ ነው። እሺ ገና ሊያስረዳ ነው እንዴ? ስላላወኩ ነው ይቅርታ። አዎ ቃልዬሽ ችግር የለም። ካራዬ ቀጥለ። ስትዘጋጅ ሚዩትን አብራ። እንግዲህ እሳቸው በመጋቢ ሐዲስ ዶክተር ሮዳስ ያቀረቡት ከልደተ ክርስቶስ በፊት ከ285 ከ246 ነው። ቅድመ ልደተ ክርስቶስ ነው። ይህ ጽርዓን ይገዛ በነበረ በጢልሜዎስ መኳንንት ስብሰባ በዓለም ካሉ ነገሮች የቀረው ምን እንዳለ ሊጠይቅ ነው። እንግዲህ ብዙ ጥበብ ብዙ ምሳሌ ያሉባቸው 46ቱ መጽሐፍተ ብሉያት ቀርተውሃል ብለው ነገሩት ነው የሚለው። ቀርተውሃል 46ቱን በዚያ ወራት በእስራኤል ላይ ሰልጥኖባቸውና መጽሐፍትን ስደዱልኝ ብሎ ላከ። ከ46ቱ መጽሐፍት ብሉያት 72 ጸሐፍት አድርገው ሰደዱለት። 2 ከመንገድ ሞተዋል። ለደረሱት ለሰባዎቹ የሚላክላቸው ብላቴኖቹ እያደረጉ አንዳንድ ድንኳን ሰጧቸው ነው የሚለው። ከቀሩት ነው የሚለውና እንዴት እንደተረዳው ስላልገባኝ ነው። በደንብ ብተነትንልኝ ደስ ይለኛል። እኔ በመልአት ነው የተረዳሁት፣ ተቀብየዋለሁ። ይሄንን የቀራችሁ ነው የሚለው ደግሜ ላንበው እንዴ? ምናልባት ዘልየው እንዳይሆን ወይ አልተደመጠም እንዳይሆን ምናልባት ደግመህ እንድታነብለት ካስፈለገ ማንበብ ይቻላል። ያው እንትን ብለሃል። ሁለተኛ ጥያቄ ባቀረበው ላይ ያው ማብራሪያ አይቀርም ታውቃለህ ቃልዬ። ሁለተኛውን ጥያቄ ጠይቄያለሁ እንዴ? አውቃለሁ ጠይቄያለሁኝ። ያው ጀስት የሰማነውን ሰምተናል። ሲምፕሊ እንዴት እንደምንረዳው ራሳችንን እናወራለን። ሙሉ ኢንፎርሜሽን ስላልሆነልኝ ነው። ሁለተኛው ጥያቄ ግን በተለይ ድንግል ትጸንሳለች የሚለው ለስምዖን ደርሷል። እንደዚሁም ደግሞ በራእይ የታየው ነገር አለ የሚሉ ነገሮች እዛው ትረካ ላይ አሉ። አሁንም ወንድሜ ቀብራራው ከራማራ ሊያነበው ይችላል እና እነዛን ትረካዎች በቤተ ክርስቲያን ታሪክ ውስጥ ኦልሬዲ አናገኛቸውም። ስለዚህ እነዛ ትረካዎች ከሰባው ሊቃውንት መካከል ለስምዖን ደረሰ የተባለው እና በራእይ ታይቶት የሚሉት ትረካዎች በየትኛው የላይን ቅብብሎሽ ውስጥ ነው የመጡት? በየትኛው ላይን ውስጥ ነው የመጡት? እና ከየት የተገኙ ናቸው? ከየትኛው ትውፊት የተገኙ ናቸው? ከየትኞቹ አባቶችስ የተገኙ ናቸው የሚል ጥያቄ አለ። እግዚአብሔር ያክብርልኝ። ጥሩ ጥያቄ ነው። ከንባቡ የወጣ ጥያቄ ነው። ይህንን የምታገኘው ትርጓሜ ወንጌል ዘሉቃስ ምዕራፍ 2 ከቁጥር 25 ትርጓሜው ላይ በደንብ ተቀምጧል። መጽሐፉ ላይ ማንበብ ይቻላል። ከዛ በኋላ ደግሞ ስንክሳር ዘወርኀ ጥር ደግሞ 2ኛ ምዕራፍ ላይ በገጽ ደግሞ 572 እስከ 573 ላይ አለ። እጅግ እናመሰግናለን። ቃልዬ ሶስተኛ ጥያቄ ከተጨማሪ ጥያቄ ካለ ጥያቄ ቀበለልህ። አይ አመሰግናለሁ ልለው ነው። ምንም ሀሳብ መስጠት አይቻልም ስላልከኝ እንጂ ብዙ ሀሳብ ነበረኝ፣ ግን አይቻልም ስላልከኝ በቃ አቆማለሁ። ስለገደብኩት እሱንም ሀሳብ መስጠት አይቻልም ብዬ ስለገደብኩት። ሁለተኛ ነገር ደግሞ ያው መርሃችን ነው፣ መርሃችንን ማክበር አለ። በራሳችን የተናገርነው መርህ ዋርኒንግ ሰጠኝ፣ ቤተሰቦች ዋርኒንግ ሰጠኝ። እሺ ኮፒ ሊንክ አድርጉ ፕሊዝ። ያንን መርሃችንን መጠበቅ አለብን እና በዛ መርህ እንጓዝ ለማለት ነው። እሺ ቃልዬ ያው የምታቀርብለት ቴንኪው ልትለው ከሆነ ቀጥለት። አይ አመሰግናለሁ ልለው ነው። ቴንኪው ሶ ማች ብሮ አመሰግናለሁ። እሺ ካራማራይም እናመሰግናለን። የምታነሳው ነገር ካለ እድል ሰጣለሁ ካስፈለገክ አለ። እሺ እግዚአብሔር ያክብርልኝ። እንግዲህ በምልአት መረዳት የሚባለውን ነገር ነው ትንሽ አጽንኦት ሰተን እያለፍን ያለ ነው። ወንጌሉ በዚህ ልክ እየተቀበልን ነው። እኛ ወንጌሉ እንደዚህ እያስተማረች ነው ቤተክርስቲያናችን። ይህንን ደግሞ አባቶች በእንደዚህ መልክ እየተነተኑት እየፈቱት ነው የሚለውን ነገር ነው አንስተን ያወራ ነው። ለመከረን ለእግዚአብሔር ገና ይድረሰው። አክብራችሁ እድል ስለሰጣችሁኝ ከልብ አመሰግናለሁ። መልካም ጾም ይሁንልን። እግዚአብሔር ያክብርልኝ።
አሜን አሜን አሜን። እናመሰግናለን ወንድሜ። ተጨማሪ የሚነሱ ኦልሞስት የተወሰኑ ደቂቃዎች ይኖሩናል። ቶምዬ የምትለው ነገር ካለ እድል ስጥህና እንዴት እናድርግ የሚለውን ነገር ግን ኮፒ ሊንክ አድርጉት። ዋርኒንግ ሰጠኝ ጋይስ። አይ ቲንክ ቪዲዮ ካለ ማብራቴ ጋር ተያይዞ ይመስለኛል፣ ግን ኮፒ ሊንክ አድርጉ እስቲ። ቪዲዮ ለማብራት ልሞክር። ቪዲዮ ነውና ቪዲዮ ካላበራ ከዛ በኋላ ሰጀስት አያደርገውም ያቆማል። ኮፒ ሊንክ ግን አድርጉት። እሺ ኮፒ ሊንክ አድርጉት። ብዙ የተማማርንበት ያለ ይመስለኛል እና ኮፒ ሊንክ አድርጉት። ቶም ይቀጥል። እሺ ሚቆይ አመሰግናለሁ። ካራማራ ቃልዮትን ያሰማልን፣ በጸጋ በእድሜ ይጠብቅልን። እናመሰግናለን። ጥሩ ጊዜ ነበረን ብዬ አስባለሁ። ከኔ ይልቅ ግን እስኪ ህይወቴ ክርስቶስ የሚል አካውንት ሁለተኛው የገባ አካውንት ይመስለኛል። ሴቱን ወንድ አላውቅምና ሚኪ ተቀብለኸው ወይ ተቀብለሃት ሐሳብ ሌሎቹም የገቡ ብዙ አምላክ ይታየኛል ሰላም ብለውን ማጠናቀቅ ቻናሉን ጆይን አድርጉ። ምናልባት በጣም ብዙ የሚጠቅም ነገር ስታገኙበት ወንድም ነው። እኔ አግኝቼበታለሁ። ልሳኔ ዘመን ህይወቴ ክርስቶስ ነው። ምናልባት ከክርስቶስ ብሎ ጋር በተያያዘ የምትለው ነገር ካለ ከጥያቄው በኋላ ማቅረብ ትችላለህ። ከፈለክ ወይ አስቀድመህ ማለት ትችላለህ። ከዛ ባሻገር ጥያቄ እስካሁን ከተነሱት ነገር ካለ በዚህ መንገድ ሪፎርም አድርጌው እኔ ልጀምር። በቃ ባጭሩ ለምሳሌ እኔ አሜሪካ ሀገር ነው ያለሁት። ስንሰማ እንትን እንዳለ ወደ አንቺ ወይም ወደ አንተ ሰላም መኪ፣ ሁላችንም ሰላም እንኳን ደረሳችሁ። እኔ ጥያቄ ነው የምጠይቀው። ለቃሌ ጥያቄ አለኝ። ለዛ ነው ይመለስና ጥያቄ ላይ እሺ፣ ቃሌ ጥያቄ ላንተ አለኝ። እሺ እኔ በልቼ ስለተስተናገድኩኝ ሌላ ሰው ማስገባት ይቻላል። ቶሚ ሁላ ነው ያላችሁና አንድ ሰው ወዴት ነው መሄድስ ያለበት የሚል ጥያቄ ነው የማቀርበው ማለት ነው። እና ለመዳን ምንድነው ብሎ የሚሰብኩት? አሁን እሱ ድነሃል እንደዚህ በል ሲል አዲስ ለሚመጣው ለመዳን ምንድነው የጴንጤ ስብከት ነው ጥያቄ። እሺ እናመሰግናለን እህታችን ስለ ጥያቄው። ያው ቃሌ ይህን ጥያቄ የመመለስም ያለመመለስም ሙሉ መብት አለ። ምክንያቱም በተናገርከው ነገር ላይ ወይ ደግሞ ባነሳነው ርዕሰ ጉዳይ ላይ ነበር ጥያቄ ተቀበልነው። እሷን ግን መልሳለሁ ካልክ ትችላለህ። ቃሌ ያለ ኮንፊርም አድርገኝ። አለ እችላለሁ መመለስ። የተለያየ እምነት ስላላችሁ የሚል ፕሪሰፖዚሽን ስላለ እሱን ከማረም ልጀምርና ዶክትሪናሊ የተለያየ ዲቴል አለን። የተለያየ ዶክትሪናል ዲቴልስ አሉ ተደጋጋሚ እንደምናገረው ማለት ነው። ግን እምነት ላይ ስንመጣ እኛ እምነት የምንለው በክርስቶስ አምኖ የመዳን ጉዳይ ስለሆነ እምነታችን አንድ ነው። እሱም በክርስቶስ አምኖ የመዳን ጉዳይ ነው። ግን ዶክትሪናል ዲቴልስ ሲባል ዶክትሪናል ዲቴል ላይ የተለያየ ነው። ልክ ኢስተርን ኦርቶዶክስ እና ኦሪየንታል ኦርቶዶክስ የተለያየ ዶክትሪናል ዲቴል እንዳላቸው በዚሁ በኦሪየንታል ውስጥ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በኮፕቲክ እንደዚሁም ደግሞ በማላንካራው በኩል ባሉ አብያተ ክርስቲያናት መካከል የተለያዩ የመጽሐፍ ቅዱስ ቀኖናዎች እንዳሉ ልክ እንደዛው የተለያየ ዶክትሪናል ዲቴል አለን። ይሄ የመጀመሪያው ነገር ነው። አንድ ሰው አሪፍ ጥያቄ ስለሆነ ቀጥሎ ያለው ማለት ነው። አንድ ሰው ታዲያ አምኖ ቢመጣ ወደ የትኛው ነው የሚሄደው ሲባል ችግር የለብንም። ወደ የትኛውም ቢሄድ ችግር የለብንም። ቃልሻ ማል ገባ ሰው አለ አቤት ቤት እኔ ምን ቃሌ ምንድነው መሰለህ ጥያቄው ፕሮቴስታንቶች ደግሞ እናንተን የተመለከተ ስለሆነ አሁን ምላሽ ብንሰጥ ወደ ክርክር ነው የሚሄደው። እውነት ልዩነት ካለ ማስረጃህን አምጣ ምናምን ወደሚል ነገር ተገብቶ መተረክ እንዲሆን አልፈለግንም። ዛሬ ዲቤት ሰዓት አይደለምና ያንተን ብቻ ምላሽ ምንድነው ጥያቄዋን ከተረዳሃት ያንተን ሃይማኖት፣ ያንተን እምነት፣ ያንተን መረዳት ብቻ ብትመልስላት መልካም ነው። ሳትነካ በዚህኛው ሳይድ ያለው
ምሳሌ ከኛ ጋር እንትን እንዳትለው ነው ለጠየቀች ጥያቄ ዳይሬክት እናንተን የራስህን ኮንክሉዥን እንድታቀርብ ነው እያቀረብክም ያለው ቆንጆ ነው አሪፍ ነው ድንገት እንትን እንዳትል ብዬ ነው እሺ ብሎ ነው የሚገባው እሺ ያ ወደዛ ለመግባትና እንትን ለማድረግ ሳይሆን ኮንፍሊክት ለማድረግ ሳይሆን አናሎጂ የሚባል ነገር አለ ምላሽ ውስጥ ለምሳሌ ሙስሊም ሲጠይቀን ለምሳሌ እናንተ ጋር እንዲህ የሚል ነገር ስላለ በዚህ ሂሳብ እኛም እንዲህ እንላለን የምንለው ነገር አለ ሶ ከዛ አንፃር አናሎጂካሊ ነው የመለስኩት ቫሊድ መልስ ይመስለኛል በዛ መንገድ ነው ያደረኩት የሚለው አንደርስታንድ ይደረግልኝና ልቀጥል ስለዚህ እኛም ዶክትሪናል ዲቴል ላይ ቃልዬ ምኑን ነው ያልኩት መሰለህ ይቅርታ እሺ ይቅርታ አረክልኝ ችግር የለውም አብሽር ቀጥልና እኔ እቀጥላለሁ ችግር የለውም ከናንተ ከራሳችሁ አስተምህሮ አንፃር ስለሆነ ፈቅደህላት ነው ለዛ ነው አየህ ቅድም ትፈቅዳለህ ወይ ጥያቄ እንድትጠይቅህ ብለን መመለስም ያለ መመለስም መብት አለህ ያልነው ለዛ ነው እሺ እና ከኛ ጋር እንዳታገናኝ ወይንም ንጽጽሩን ከኛ ከኦርቶዶክስ ጋር እንዳታነጻጽረው ከወንጌል አማኞች ጋር መሰረት ያደረገ ጥያቄ ተጠየቀች ንጽጽሩንም ካደረከው የምታደርገው እዛው ከራሳችሁ አስተምህሮ ጋር እንዲሆን ስለፈለኩኝ ነው ጎሄድ መቀጠል ትችላለህ እንትን ቃልዬ እሺ for the sake of argument እንትና አልቀጥልበትም ያልተለመደ ጥያቄ ነው ያልተለመደ ክራይቴሪያ ነው ግን አልቀጥልበትም እናንተ ስላላችሁ ቤቱ ስላለ አልቀጥልበትም እንጂ ያው just ዩስቲኖስ ሰማዕትም ለዚህ ጥያቄ መልስ ለሚጠይቀው ጥያቄ መልስ ሲሰጥ ፓጋኖች ለጠየቁት ጥያቄ ፓጋኖቹን ነው መሰረት አድርጎ ሲመልስ የምንመለከተው ማለት ነው ሶ ጥያቄው እንትኑ ምላሽ ቫሊድ ቢሆንም እናንተ ስላላችሁ ግን አልመለስበትም ኤኒዌይስ ግን ስለዚህ አንድ እምነት የለንም ሳይሆን ዶክትሪናል ዲቴል ላይ ግን አንድ አይደለንም የሚለው ነገር ነው እንትን የሚያደርገው ማለት ነው ሶ ታዲያ ወደ የትኛው ይሄድ ከተባለ ግን ወደ የትኛው ይሄድ አንድ ሰው አመነ እሺ ታዲያ ወደ የትኛው ይሄድ ከተባለ ግን አይ እኛ ባለንበት ስፍራ ላይ ወንጌል ከሰበክን በኋላ በጤናማነት የምናውቃቸው ወይ ደግሞ የለየለት ኑፋቄ ውስጥ ከገቡ አብያተ ክርስቲያናት ውጪ ወደ የትኛውም ቢሄድ ድነቱ የተረጋገጠ ነው ብለን ነው የምናምነው ስለዚህ እኔ እንደ አንድ ኢቫንጀሊካል ሰርክል ውስጥ እንዳለች ቤተክርስቲያን አባል ሌሎችም ከመሰረተ ክርስቶስ ከሙሉ ወንጌል ከምናምን ተሰብስበን ወንጌል ሰብከን ጌታን የሚቀበል ሰው ካለ በቀጥታ በቅርብ ወዳለች ቤተክርስቲያን ቃልዮት ልትሆን ትችላለች ወይም ኬሲ ወይ ደግሞ ሙሉ ወንጌል ልትሆን ትችላለች ወስደን እንሰጣለን እንጂ ቆይ የኔ ጋር ነው ድነት ያለው ምናምን ብለን እንትን አናደርግም ወዲ የትኛውም በጤናማ እንትን ውስጥ አስተምህሮ ውስጥ እንዳለ ለምሳሌ እኛ ጋር በጣም የምንጸየፋቸው አይነት ትምህርቶች አሉ የብልጽግና ወንጌል ሰው መንፈስ ነው የሚለው ትምህርት ኃጢያትን እንትን የሚያደርግ ይሄ ኃጢያትን የሚያበረታታ አስተምህሮ ኢዚብሊ ቪዚብል ፍሪ ግሬስ የተባለ አስተምህሮ እንደነዚህ አይነት አስተምህሮች ያለባቸው አብያተ ክርስቲያናት ነን የሚሉ ጋር አንልክም ከዛ በተረፈ ግን በተለይ ኢቫንጀሊካል ሰርክልስ አብያተ ክርስቲያናት ህብረት ውስጥ ያሉ ጤናማ አብያተ ክርስቲያናት ወደ የትኛውም ቢሄድ ድነቱ ያልተረጋገጠበት ቦታ አለ ብለን አናምንም ከዚህ የተነሳ ለምን ሲባል እምነታችን አንድ ነው ዶክትሪናል ዲቴይል ላይ ብንለያይ ማለት ስለዚህ ለዛ ነው ይሄኛውን ከማስተካከል ልጀምር ያልኩት አንድ እሱ ነው ሁለተኛው ፖይንት ግን ምንድነው የምትሰብኩት ላላመነ ሰው የሚለው በጣም የሚያስደስተኝ ጥያቄ እሱ ነው ከተጠየቁት ሁሉ በላይ ማለት ነው ምንድነው የምትሰብኩት አራት ግራውንድ ላይ እናርፋለን አራት ግራውንድ አለው የምንሰብከው አንድ ስብከት ነው ግን አራት ግራውንድ አለው የመጀመሪያው ሰዎች ሁሉ በራሳቸው መዳን የማይችሉ ሙታን ኃጢያተኞች እንደሆኑ መንገር የመጀመሪያው የስብከታችን የመጀመሪያው ነገር እሱ ነው ስለዚህ ሰዎች ኃጢያተኛ ናቸው የመዳን ተስፋም በራሳቸው የላቸው የሚለው ነገር መንገር የመጀመሪያው የስብከታችን ዋና የመጀመሪያው ነገር ይሄ ይሆናል ማለት ነው ሁለተኛው ግራውንድ የስብከታችን ግራውንድ ስለዚህ ሰው በራሱ መዳን ስለማይችል ኃጢያተኛ ስለሆነ ምንድነው ታዲያ ቀጥሎ የሚጠብቀው ነገር ሲባል የሚጠብቀው ሰው በራሱ መዳን ስለማይችል በቃ የጨለማ ህይወት ነው ወይ ደግሞ ገሃነመ እሳት ነው የዘላለም ጥፋት ነው የሚጠብቀው እሺ ታዲያ ከዚህ ለመዳን ሶስተኛው ግራውንድ ታዲያ ሰው ከዚህ ለመዳን ምን ያድርግ ሲባል ከዚህ ለመዳን የእግዚአብሔርን ፍቅር ይቀበል እግዚአብሔር እጅግ በጣም እንደወደደው ይመን ልጁን እንደላከለት ይመን በልጁ የሚያምን የዘላለም ህይወት አለው በማያመን ግን በአንዱ የእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላልና ቅዱስ ቃሉ ከዚህ የተነሳ በሱ መኑና ዳኑ በማታምኑ ግን አሁን ተፈርዶባቸው እንላለን ስለዚህ ይሄ ሶስተኛው ግራውንድ ነው ማለት ነው ስለዚህ አራተኛ ግራውንድ ይመጣል አራተኛው ግራውንድ ደግሞ
በሱ የሚያምን ሁሉ የዘላለም ሕይወት ስላለው ዛሬ እሱን ብታምኑት ክርስቶስ ተመልሶ ሲመጣ እንደሚወስዳችሁ የተረጋገጠ ተስፋ ስላላችሁ በዚህ የወንጌል ቃል እመኑ፣ ዘመኑ አልቋልና ንስሐ ግቡ። ስብከታችን ይሄ ነው። በጣም ቀላል። ኢየሱስ ራሱ እንደሰበከው ሐዋርያቱ ራሳቸው እንደሰበኩት ኦኬ፣ በጣም ቀላል የሆነ ጌታችሁ ኢየሱስ ክርስቶስ ከዚህ ጥፋት ሊያድናችሁ ሞቷልና እሱን በመቀበል የዘላለም ሕይወት አግኙ የሚል ነው ማለት ነው። ስለዚህ ስብከታችን ይሄ ነው። ሰው ከዛ ምን ላድርግ፣ እሺ አመንኩኝ ምን ላድርግ ቢለን ወደ ቤተ ክርስቲያናችን እንጠራዋለን። እንደዚሁም ደግሞ አብረን ህብረት እናደርጋለን፣ እንጸልይለታለን፣ ንስሐ ይገባል። ከዛ በኋላ ትምህርት አለ፣ ይማራል፣ በደንብ ይማራል። ከዛ በኋላ በዛ እምነት ልክ እንትና ዮስጢኖስ ሰማዕት እንደሚለው በዛ በሰበክነው እምነት ውስጥ ለመኖር ሲወስን ይጠመቃል። ከዛ በኋላ የሚቀጥሉ ትምህርቶች አሉ፣ ይቀጥላል ማለት ነው። ሶ ላይፋችን ባጭሩ ይሄን ይመስላል። ጨርሻለሁ። እሺ፣ እናመሰግናለን በትህትና ለተሞላው ምላሽ፣ አካሄዳችንንም አክሴፕት አድርገህ ለሰጠኸው ምላሽ ቃልዬ እጅግ በጣም አመሰግናለሁ። ህይወቴ ክርስቶስ እህታችን የምታነሺው ነገር ካለ በነገራችን ላይ አንቺ ስለ ቤተ እምነትሽ በክርስቶስ ላይ ባለው የትኛው ትምህርት ነው ድነት የሚያሰጠው የሚለውን ለማወቅ ፈልጌ ነው። እና እንግዲህ ቃሌ ነው ይሄኛው ትምህርት ነው አላለ። ሁሉም ያመነ ሰው ድኗል ብሎ ካመነ እኛም ድነናል ኦርቶዶክሶች የሚለውን ጥያቄ አነሳለሁ። ምክንያቱም እኛን አልዳኑም ስለሚል በሱ መሰረት ከሆነ እኛ ኦርቶዶክሶች ክርስቶስ ለኛ እንደሞተ ክርስቶስ ከሰማያት ሰማያት ወርዶ ለሰው ልጅ ሁሉ እንደሞተ በልባችን አምነን እሱ ያለን ሁሉ ተግብረን ተጠመቁ ብሎን ተጠምቀን ቅዱስ ሥጋዬን ብሉ ጠጡ ብሎ እየበላን እየጠጣን እየኖረን እነሱ አልዳኑም ብሎ ይሰብከናልና ከዚህ መሰረት ነው የጠየኩት ጥያቄውን ያነሳሁት ማለት ነው። እሺ እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብረልን። ያው መልስ ያስፈልጋል። አይ ቃል እንትን እንዳይሆን ስለፈለኩ ነው። እሺ በስተመጨረሻ በሌላ ጊዜ ምን ይዛቸው እንዳልኩት ደስ የሚል ጥያቄ ነው እና የጥያቄው ደግሞ አግባብ ደግሞ ሰዎች ወደ እውነታችሁ የሚመጡበት መንገድ ምንድን ነው የሚል ነው እና በጣም ወዲያው ነበረ። ወደ እኛ እውነት ሰዎች የሚመጡበት መንገድ የእኛ እውነታችን ያው እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ ጌታ ደግሞ ከሰማያት ሰማያት የወረደው ነው። ሚኪ ነው። ደረጃ እየወረደ ነው። ደረጃ እየወረደ ነው። እኔ መኪና ውስጥ ልግባ እንዴት ነው? ርዕሱ ላይ ልሄድና ያው ርዕሱ ትንሽ ውሎ የምትለው ቃል ከበድ ብላይ ነውና ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ጌታችን ኢየሱስ ክርስቶስ በስጋ ተገልጦ ከእኛ ጋር ማለት በዘመኑ ከነበሩ እኛዎች ጋር ማለት ነው። በዘመኑ ከነበሩ የሰው ልጆች ጋር በጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉም ጋር ያሳለፋቸው ጊዜዎች አሉ። ከተራቡም ጋር፣ ከተጠሙም ጋር፣ ከተጨነቁም ጋር ያሳለፋቸው በጎ ጊዜያቶች አሉ። የምልክቶቹን መጀመሪያ ካደረገበት ቀን ጀምሮ የምልክቶቹን መጨረሻ እስከሚያደርግበት ቀን ድረስ በሄደባቸው ጉዞዎች ሁሉ ኢየሱስ ክርስቶስ ያላገኛቸው የሰው ልጆች የሉም ብዬ አስባለሁ። ያላገኛቸው የሉም። የተራቡትን አይቶ አብልቷል። የታወሩትን አብርቷል። የተቸገሩትን ዳሷል። ሞት የጎበኛቸውን ቤተሰቦች አንኳኩቶ ገብቶ ከሙታን አስነስቷል። መድኃኔ ዓለም ኢየሱስ ክርስቶስ ይሄንን ወንጌሉን ወይም ደግሞ ይሄ የምልክቶችን መጀመሪያ ከጀመረበት ከቃና ጀምሮ የሄደባቸው ርቀቶች ሁሉ ያልዳሰሳቸው ያላገኛቸው የሰው ልጆች የሉም። ያልተቀበሉትንም አስተናግዷል። የተቀበሉትን በፍቅር አቅፏል። የወደዱትንም አብሯቸው ከሱ ጋር ተከትለው አብረውት እንዲከተሉት አብረውት እንዲሄዱ አድርጓል። የገፉትንም ደግሞ አስተናግዷል።
ኢየሱስ ክርስቶስ ሁሉን በፍቅር ያስተናገደበትን መንገድ አይተናል።